የታመንክ የነፍስ ወዳጅ የምህረት አማላጅ አንተነ ገብርኤል የምትቆም በቅድመ እግዚአብሔር የታመንክ የነፍስ ወዳጅ የምህረት አማላጅ አንተነ ገብርኤል የምትቆም በቅድመ እግዚአብሔር ነበልባሉን ውሃ ረከው ሰንሰለቱን በጣጠስከው የነደደው እሳት ጠፍቷል ከኛ ጋራ ገብርኤል ቆሟል መላእክቱን በሰማይ ገብርኤል እንዳረጋጋህ ገብርኤል የአምላክን ሰው መሆን ገብርኤል ለድንግል ነገርክ ገብርኤል የታመንክ የነፍስ ወዳጅ የምህረት አማላጅ አንተነ ገብርኤል የምትቆም በቅድመ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለራማው ልዑል ለቅዱስ ገብርኤል መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ለሚውሉ ቅዱሳን ሰማዕት ደናግል መነኮሳያን መታሰቢያ ክብረ በዓል በሰላም በጤና አደረሰን አደረሳችሁ። የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቃችኋለሁ። በሁለተኛ ደረጃ ደግሞ ይህንን ጸበል ጸዲቅ በየዕለቱ እያዘጋጀው ሳቀርብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይህንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋለሁ። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ።
ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት ዛሬ መጀመሪያዋን እህት አስተናግዳለሁ። በጽሞና እንድታዳምጡት ፈልጋለሁ። እንዲህ አይነት ምስክርነት ከሁላችሁም እጠብቃለሁ። ስልክ ቁጥሬን አስቀምጥላችኋለሁ። በዚህ መልኩ እንግዲህ ሁላችሁም እየላካችሁልኝ አንድ በአንድ የእነዚህን የቅዱሳን ተአምራቸውን በእውነት ለዓለም እንድትናገሩ ሁላችሁንም በእውነት እጠይቃችኋለሁ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? በሰዓት አቆጣጠራችሁ። እኔ እህተ ጊዮርጊስ እባላለሁ። መንፈሳዊ ስሜ የምኖረው በስደት ዓለም ዱባይ ነው። መመስከር የምፈልገው አብርሃም ስላሴ ያደረጉልኝን እመቤቴ ያደረገችልኝን ሁሉም ቅዱሳን ሰማዕታት ሁሉም በየቀናቸው ማጸናቸው ነበርና አብርሃም ስላሴ ያደረጉልኝ ወንድሜ ከባህር ወጥቶ ስደት ጀምሮ ነበር ወደ ሳውዲና ልክ ከቤት የወጣው የስላሴ ዕለት ነበረ። ከዛ ባህርን ደግሞ የተሻገረው የእመቤቴ ድንግል ማርያም ቀን ነበር። እንዲሁ በወራቸው ስላሴ ወንድሜን በሰላም አስገብተው ያው ጌታ ምንም ቢኖረው ግን ምንም ሳይሆን በሰላም ገብተው አሁን ስራ ላይ ናቸው። እመቤቴ ድንግል ማርያም እስከ መጨረሻው ጠብቃ ያሰቡትን አሳክተው በሰላም ለሀገራቸው ታብቃልኝ። እመቤቴ ደግሞ መሰክረው ለእኔ ያደረገችልኝ ነው። ጥርሴን ያመኝ ነበረና በጣም ማታ ማታ ያመኝ ነበር። ስተኛ ያመኝ ነበር። ጥርሴን ሲያመኝ አይኔን የሚያቃጥለኝ ነበር አንድ ላይ ማለት ነው። እና እመቤቴ የዛሬው ሕክምና ጀምሬ አንቺ ሁሉንም ነገር አስተካክለሽልኝ አሁን ምንም የለኝም ባዶ እጅ ነኝ፣ ግን አንቺ ሁሉንም ነገር ትክክል አድርገሽልኝ እስከ ዛሬው ድረስ ሕክምናዬን ጨርሼ እንድመሰክርልሽ ታክሜም እንድድን አድርጊኝ ብያት ነበረ እመቤቴን። ልክ የወር ዕለት እኔ አልመሰከርኩም፣ የዛሬ ወር ነው አሁን ህዳር ማርያም ማለት ነው ዋናው ሕክምና ያለቀልኝና ታከምኩኝ። አሁን ደህና ነኝ እግዚአብሔር ይመስገን። እስከ መጨረሻው እንድትመራኝ በጸሎታችሁ አስቡኝ። አይኔንም ቅጥል ያረገኛል ያመኛል፣ ግን አይኔ መነጽር ታዞልኛል፣ ግን ከሩቅ አያይም። እይታው ልክ ፍዝዝ ያለ ነው እንደ ዳመና ማለት ነው። እና እመቤቴ አይኔንም ጨርሳ እንድትመራኝ በጸሎታችሁ አስቡኝ። ሪከርዳ በዛው ያው ከዚህ በፊትም መስክር ያለው የቀረበልኝ አይመስለኝም። መምህራችን እንግዲህ ይችን ብታቀርብልኝ ደስ ይለኛል። እፈራለሁኝ ብዙ መስከር አልችልም፣ ግን ከብዙ በጥቂቱ ነው። በቃ ከብዙ በጥቂቱ ብዙ ነገር ነው የተደረገልኝ። አባቴ ታሞ ድኖልኛል። ሳምባ ላይ ውሃ ቋጥሮ ተብሎ እሱም ድኖልኛል። በበዓታ ማርያም ቀን ነበረ እየሰማሁት በዓታ ማርያምን ተማጽኛት በቃ ወሩ ሳይደርስ ወደ ቤተሰቦቹ መልሹ ብያት ነበረ። ልክ በወሩ ሳይደርስ ወደ ቤተሰቦቹ መልሳልኝ አሁን በጤና ይኖራል። እናቴም ወንድሞቼም ሁሉ ቤተሰቦቼም ያው ያማቸዋልና እመቤቴ ድንግል ማርያም እሷ ትማርልኝ፣ እሷ ጤናቸውን ትስጥልኝ። ሁላችንም ባለንበት እመቤቴ እሷ ትጠብቀን። ወንድማችንም እግዚአብሔር ይጠብቅ፣ ቤተሰቦችን ሁሉ ይጠብቅልኝ። እና አመሰግናለሁ። ወስብሐት ለእግዚአብሔር። ከዚህ በመቀጠል ደግሞ የጥር 19 የቅዱስ ገብርኤልን ድርሳን አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። አንድነቱ በሶስትነቱ ሳይከፋፈል፣ ሶስትነቱ በአንድነቱ ሳይጠቃለል፣ በአንድነቱ በሶስት ለዘላለም ጸንቶ የሚኖር በባህሪ የማይመረመር ሲሆን በፍጥረቱ የሚታወቅ መባረክትን በነፃ ብራቅ ብልጭታን የሚበታትነው ውሃዎችን በረቂቅ ደመና አካል የሚቋጠር ሊወድቁ የሚፍገመገሙትን የሚደግፍ ሐሰተኞችን ወደ እውነት የሚመልስ ከወንዶችና ከሴቶች ከሽማግሌዎችና ከሕፃናት ለሱ ብቻ ምስጋና የተገባው አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ በማመን በጥር 19 ቀን የሚነበብ የሚጸለይ የፍጹም ደስታ መልአክ የሆነ የሊቀ መላእክት ቅዱስ ገብርኤል ድርሳኔ ነው። ጸሎቱ ኃይሉ ከኔ ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይሁን አሜን። ወንጌላዊ ዮሐንስ ወልደ ነጎድጓድ የመላእክት አለቃ የሆነ ስለ ቅዱስ ገብርኤል የተናገረው ድርሳን እንዲህ ነው።
አለት ቃርፍ በሚባል መጽሐፍ እንደተነገረ ሳጥናኤል በወደቀ ጊዜ ይህ መልአክ መላእክትን ከታላቅ መታወክ በቃሉ ጸጥ አደረጋቸው። ብርሃንን ጽዱላን የሆኑ ሰማያትን የፈጠረ የጌትነቱንም ዙፋን ከሁሉ በላይ የዘረጋ በቃሉም የቅዱሳንን መላእክት ጭፍሮች ስሙን ሊቀድሱ ከሃሊነቱን ሊገልጽ የፈጠረ ዳግመኛም በራሱ አርአያና አምሳል ፈጥሮ ልዩ ልዩ ምስጋና እንዲያመሰግን ወዶ ለሁሉም ያማረና የጣፈጠ አንደበት ሰጥቶ አዋቂዎች አደረጋቸው። ቅዱሳን የሆኑ 10 አለቆችም አሉ። እነሱም በብርሃን ድንኳን ዙሪያ እና በዙፋኑ ፊት ይቆማሉ። ከዚያም ግሩም በሆነ በመለኮት የእሳት አትሮንስ አካባቢ ይዞራሉ። ከእነዚህም አለቆች አለቃ የሆነ የመላእክትን ምስጋና ወደ እግዚአብሔር የሚያሳርግ ሳጥናኤል የሚባል አንድ መልአክ ነበረ። ይህም ርጉም መልአክ ፍጡር መሆኑን እያወቀ ቀዳማዊውን ብርሃን በማሰብ ልቡ በልዩ ሐሳብ ተመሰጠ። ክብሬንስ ለባዕድ አሳልፌ ለምን እሰጣለሁ? ራሴ መመስገን ሲገባኝ ለምን አመሰግናለሁ? እያለ ተመጻደቀ። ይህም ሳጥናኤል ከሱ ጋር ያሉትን መላእክት እንደምታስቡት ፈጣሪ ያለን ከሆነ እኛም እንዲሁ ደግሞ እግዚአብሔር ያልፈጠረውን ፍጥረት መፍጠር አለብን አላቸው። መላእክት ይህንን በሰሙ ጊዜ ፈጽመው ታወኩ። ከሃዲው ሳጥናኤል ግን በክህደቱ በመጽናት እኛን የፈጠረ ካለ ከመንበሬ ይጣለኝ ከማይረግም ያዋርደኝ እያለም ደነፋ። ዳግመኛም በዚህ በሚናገር ወገን ነገር ሁሉ በመላእክት ዘንድ ፈጽሞ መታወክ ሆነ። ፈጽሞ እስኪ ክድ ድረስ ከነቀፋውም አልታገሰምና ይልቁንም መላእክትን እኔ የሁሉ ፈጣሪ ስለሆንኩ ስቡ ክቡር ታላቅ ተብሎ መመስገን ይገባኛል፣ እኔ በቀር ሌላ ልታመሰግኑ አይገባችሁም አላቸው። ይህን በተናገረ ጊዜ በቅስፈት ከመንበሩ ወደቀ፣ ክብሩም ተዋረደ። የእሱ ተከታታዮች የሆኑ ብዙ መላእክት ከማይረጋቸውም ሻሩ። በዚህ ጊዜ የሰላሙ መልአክ ቅዱስ ገብርኤል እኛ ሁላችን መላእክት በፍቅርና በሃይማኖት እግዚአብሔርን በመፍራት በንጽህና ሆነን በያዝነው ስርዓታችን እንጸናለን ብሎ በታላቅ ቃል በመናገር የመላእክት ሰራዊት ጸጥ አድርጎ አረጋጋቸው። ከዚህ በኋላ እግዚአብሔር ተገልጦ የፈጠራቸው እሱ መሆኑን በጨለማ መካከል ብርሃንን ይሁን ብሎ ትእዛዝ የሰጠ እሱ መሆኑን ነገራቸው። እነሱም አሸናፊ እግዚአብሔር ቅዱስ 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 ተብለህ ትመሰገናለህ፣ የጌትነት ምስጋና በሰማይና በምድር የመላ ነው እያሉ አመሰገኑ። ስርዓቱን የጠበቀና ትእዛዙንም የተቀበለ በማይረጉ ጸንቶ የቆየ የቅዱስ ገብርኤልን ቃል ያልሰማና ትእዛዙንም ያልተቀበለ ግን ከማይረጉ ወርዶ ከዳቢሎስ ጋርም ወደቀ። በየቦታው ያሉ የእሱ ተከታታዮች የሆኑ መላእክት ሁሉ ከስልጣን ተሽረው ርኩሳን መናፍስትም ሆኑ። በነፍስ በስጋ አንድ የሆናችሁ የቅድስት ቤተ ክርስቲያን ማህበረነ ጉባኤ ሆይ ይህ የመላእክት አለቃ ቅዱስ ገብርኤል በባህሪና በአቋሙ ጸንቶ እንደተገኘ አረቃችሁ አስተውሉ። ሕግና ስርዓት ለእናንተ አላችሁና። ይህ መልአክ ሳጥናኤል በካደ ጊዜ መላእክትን በእምነት አጸናቸው፣ በቃሉ ማረጋጋቸው። ስለዚህም እግዚአብሔር አክብሮ በረቂቃን መላእክት ላይ ሾመው። እንግዲህ የጌታ ወዳጅ ዮሐንስ በመልእክቱ በቃል ብቻ ሳይሆን በስራም እንጂ እንተባበር ብሎ እንደተነገረ እኛም እሱ ራሳችንን በመፈቃቀር የወንድማችንን ችግር የኛ ችግር አደረግን፣ በቃላችንም በስራችንም አንድ ሆንን ይለምንልን ዘንድ እንማልዳለን። እርስ በርሳችን ብንነቃቀፍ ግን ቆዳችን ከአጥንታችን እስኪጣበቅ ብንጾም ላባችን ወደ ደም ተለውጦ እስኪንጠባጠብ ድረስ ብንሰግድ ጾማችን ስግደታችንም
ሊያርግልን አይችልም። ያነጋገሩ መዓዛ ጣፋጭነት ያለው ጳውሎስ ፍቅር የማንኛውም ሥራ ሁሉ ማስፈጸሚያ ከሁሉም በላይ የሆነች ሕግ ናት ሲል ተናግሯልና። ዳግመኛም የመላእክት ቋንቋ ስንኳ ባውቅ ፍቅር ከሌለኝ እንደሚጮህ ቆርቆሮና ወይም እንደሚመታ የከበሮ ድምፅ መሆኔ እንጂ አዋቂ ልባል አይቻልም አለ። ስለዚህ ሐዋርያው ያዕቆብ በመልእክቱ ለእግዚአብሔር እሺ በጀ በሉት፣ ሰይጣንን ግን አሻፈረኝ በሉት ብሎ እንደተናገረ ያጽናናን ዘንድ የዚህን የሰላም መልአክ የቅዱስ ገብርኤልን በዓል እናክብር። የጠላታችንን የሰይጣንን ፍቃድ አንቀበለውም፣ ለፈጣሪያችን ግን እንገዛ። ተፈጥሯቸው ጽኑ የሆነ መላእክት በምክሩ ያጽናና ያረጋጋ ፍጥረታትን ድካም የሆነ እኛንም ከማጽናናት እንዴት ቸል ይላል። ልመናው በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት እንግዲህ ግሩም የሆነ የመለኮት ምርጥ መሳሪያ የምድር ዳግሚት አርያም የተባለች በውስጥ በአፋ ድንግል የሆነች እናትነትን ከአገልጋይነት አገልጋይነትን ከእናትነት አስተባብራ የተገኘች ወደ ድንግል ማርያም ነገር እንመለስ። በነፍሷም በስጋዋም በኃጢአት ያላደፈች ስለሆነች የአብ የጌትነቱ ንጹሕ አዳራሽ የወልድ ማደሪያን ተባለች። በድንጋሌ ስጋ በድንጋሌ ነፍስ የተጌጠች በንጹሐ ስጋ በንጹሐ ነፍስ የታተመች የመንፈስ ቅዱስ ማደሪያ ስለሆነች ከዓለሙ ፍጥረት ሁሉ ምሳሌ አይገኝላትም። አስቀድሞ እንደተናገርኩትም ንጹሕ ገንዘብ ከሆነ ከቸር አምላክ በቀር ስጋዊ ደማዊ ሰው ወደ እሷም ያልቀረበበት በመጽናናት በመጸነስና 9 ወር በመሸከም ማኅተመ ድንግልናዋ ያልተለወጠ በመውለዷም የስጋዋ ንጽሕና አላደፈም። ለዘላለም ለሰውና ለመላእክት በዓለም ሁሉ ላይ ላሉ ፍጥረት ሁሉ መመኪያ ሆነች። የድንግል ማርያምንስ ክብር ለመናገር ቢያስፈልግ ወረቀትና ቀለም ባልበቃም ነበረ። ዳሩ ግን የሰሚዎች ልብ እንዳይዘነጋና እንዳይሰለች በመጠንና በአጭር ይሁን። በአማላጅነቷ የሚደረግ ይቅርታ፣ በረድኤቷ የሚገኝ ስጦታ የተወዳጅ ልጇ ከምንሆን ከቸርነቱ ከአገልጋይ ከኛ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለም ይኑር አሜን። እንዲሁም ዓለም ላይ ባሉ ሰዎች በታላቁም በትንሹም በደካማውና በብርቱም ሁሉ ላይ ይደር እስከ ዘላለሙ አሜን። የልዑል እግዚአብሔር የመላእክቶቹ አለቃ የድንግል ማርያም ባለሟል የይቅርታና የቸርነት አማላጅ የሆነ የቅዱስ ገብርኤል ድርሳኑም ይህ ነው። የቃልን ሰው መሆን የምስራች የተናገረ በክንፍ ላይ የዓለምን የሕይወትን ማኅተም የታተመበት ይህ መልአክ የወንጌል ልጆች የሆንን ሁላችንም ከመውደቅና ከመጥፋት ይጠብቀን አሜን። ኢሳይያስ እነሆ ድንግል በድንግልና ትጸንሳለች፣ ያለ ርኩሰትም ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ይባላል ብሎ ትንቢት ወደ ተነገረላት ታናሽ ብላቴና ወደ ሆነች ወደ ገነት እርግብ ወርዶ የጌታን መጸነስ የምስራች ያበሰረ የቅዱስ ገብርኤል ድርሳን ይህ ነው። ቅዱስ የሆነ የዚህ የመልአክ ብስራት እነሆ በስራ ተተረጎመ። ስሙም የሰማይ ሰራዊት አለቃ የሆነ እርሱ ነው። የጸሎቱ ኃይል በባህርም በየብስም ይጠብቀን ለዘላለሙ አሜን። ወደ ነቢያትና ሐዋርያት ወደ ጻድቃንና ሰማዕታት ለእርዳታ የሚላክ የሊቃነ መላእክት አንዱ የሆነ የምስራች ዜና አብሳሪ ድርሳን ይህ ነው። እንደዚሁ ይህ ገዳም ለመጠበቅና ይችን መንጋ ለመጎብኘት ወደዚህም ይላክ። ከአገልጋዩ ከኔ ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በዘላለሙ ይኑር አሜን። ያለ ሐሰት ከዚህ በመቀጠል ተአምር አነባለሁ። በረከቱ በእኔና በእናንተ በሕዝበ ክርስቲያን በማኅበረ የቅዱሳን ዝክር ላይና
በሁላችን ላይ ይደርምና ቅዱስ ገብርኤል ያደረገው ተአምሬ ነው። ሰዎች ቤተክርስቲያን ለመስራት ድንጋይ በሚሸከሙበት ጊዜ ታላቅ ድንጋይ በግንበኛው ወይም በአናጺው ላይ ወደቀበት። ሁለተኛም በአንድ ቀን ሰራተኛ ወይም ወዛደር ላይ ወደቀበትና እግሩን ቆረጠው። ሰዎችም በአልጋ አድርገው ተሸክመው ወደ ቤቱ ይዘውትም ሄዱ። ቅዱስ ገብርኤል ግን በአንድ አዋቂ ወጌሻ አምሳል መጣና የተሸከሙትን ሰዎች ምን ጉዳት እንደደረሰበት መረምር ዘንድ ቁስለኛውን አሳርፉት አላቸው። እነሱም ይህን ሰው ካዳንከው ዋጋህን እንሰጣለን አሉት። ከዚህ በኋላ ያንን ሰው ልጅ ምን አገኘ ሲል ጠየቀውና ዳሩ ግን በዛሬዋ ዕለት ትድናለህ ብሎት በክብርም አረገ። በእኩለ ሌሊት ላይ በጽኑ ሕመም ሲሰቃይ ሳለ መልአኩ በሕልም ታየው። ከዚያም ለምን ትተኛለህ? ተነስተህ ወደ ሥራ ሂድ እንጂ እግዚአብሔር ከደዌ ፈውሶሃል እኮ አለው። ያም ሰው በነቃ ጊዜ ከቀድሞ የበለጠ ጤንነትን አገኘ። መዳኑንም ባወቀ ጊዜ እግዚአብሔርን የመላእክት አለቃ የሆነ ቅዱስ ገብርኤልን እያመሰገነ ተነስቶም በእግሩም ቆመ። ሚስቱ ልጆቹና አካባቢዎቹ የተኙት ሁሉ ምን ሆንክ ነበር አለው። ጠየቁት። እርሱም ከማን ወገን እንደሆነ የማላውቀው መልኩ ብሩህ ሰው መጥቶ ተነስ፣ እግዚአብሔር ጤንነትህን ሰጥቶሃል፣ ወደ ስራም ሂድ አለኝ። ቃሉንም በሰማው ጊዜ ይህ ቁስሌ እንዳልቆሰለው ሆኖ አገኘሁት። ያዳነኝም ገብርኤል እንደሆነ እነግራችኋለሁ አላቸውና ተነስቶ ወደ ስራውም ሄደ። ያዩትና የሰሙትም ሁሉ ይህን ድንቅ ተአምራት ያደረገ አንድ የሆነ የቅዱስ ገብርኤል አምላክ ኃይል ነው እያሉም አደነቁ። አገልጋዩ ከሆኑን ከኛ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለም ይኑር አሜን። የፍቅሩ ባለሟልነት በእኔም በእናንተ በሁላችን ላይ ይሁንና በውስጧ ሥጋ ያረፈባትን ባሕር እንደከፈለ የሚናገር የመላእክት አለቃ የቅዱስ ገብርኤል ድርሳኔ ነው። አንድ አላዊ ንጉሥ የሰማዕቱን የጊዮርጊስን ሰውነት በመጋዝ እንዲሰነጥቁትና ከሰነጠቁት በኋላም የሚያቃጥል ድኝና ቁልቋል ካለበት የብረት ጋን ውስጥ እንዲጨምሩት አዘዘ። የብረት ጋኑም የሚያሳማ ወይም የሚያግል ነበልባሉ 15 ክንድ ያህል ከፍታ ያለው እሳት እንዲያነዱ አሽከሮችን አዘዘ። እነሱም እንዳዘዛቸው አደረጉ። ዳግመኛም ያ አላዊ 2 ክንድ ያህል ወደ መሬት ቆፍረው የብረት ጋኑን እንዲቀብሩ በላዩ ላይም አፈር ከምሩበትና ቤትም እንዲሰሩበት አዘዘ። ከዚህ በኋላ ጌታችን አምላካችን የመላእክት አለቃ የሆነ ገብርኤልን የጊዮርጊስን ሥጋ ያለበትን ጋን ምድርን ሰንጥቆ እንዲያወጣው አዘዘውና እንደታዘዘው ጋኑንም የጊዮርጊስን ሥጋም አወጣ። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ገብርኤል ሆይ የከበሩ ሰማዕታት አለቃ የሆነ የጊዮርጊስን ሥጋ ያወጣ ከብረት ጋን በነጭ ሐር ንጽሕና ልብስ ሸልመህ አስጊጠኝ። እኔን የበደል ጎዳናን ከመሄድ እቆጠብ ዘንድ እግረህም ሰባራ በመሆን ትርፍ የመከራን ሞት ነውና በከንቱ መባከን አትተወኝ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አሁን ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በያለንበት ሰላም እግዚአብሔር ይበዛልን ዘንድ በአንድነት ነን ቅዱስ የሆነውን ስሙን አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን
ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ከዚህ በመቀጠል የቅዱስ ገብርኤልን ድርሳን እቀጥላለሁ። በስም በአካል ሶስት በባህሪ በህልውና በመለኮት አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በማመን የተጻፈ ትጉሃን ከሆኑ ቅዱሳን መላእክት ይልቅ ፊቱ የሚያበራ ለዓለሙ ሁሉ ፍጹም የደስታና የምስራችን ቃል ያስተላለፈ የቅዱስ ገብርኤልን ድርሳን ይህ ነው። ጸሎት በረከቱ ከኔና ከናንተ ከሁላችን ከህዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን ያለ ሐሰት። ይህ ድርሳን ፀሐይ ጽድቅ የተባለ የጌታን መምጣትና ሰው መሆን ለመናገር የተላከ እንዲሁም መምጣቱን በተስፋ ለሚጠባበቁና በፍጹም እምነት ለሚቀበሉ ሁሉ ያማረ የምስራች ዜና ያበሰረ የቅዱስ ገብርኤል በዓል የሚከበርበት በታኅሳስ 19 ቀን የሚነበብ የሚጸለይ ነው። በዲያብሎስ ወይ ደግሞ በሰይጣን የተንኮል ወጥመድ ገብተው ለተሰናከሉት ፈጥኖ ለእርዳታ የሚደርስ እግዚአብሔርን ትእዛዝ ባለማክበር በኃጢአት ለሞቱ የይቅርታና የደህንነት የምስራችን የሚያበስር በጨለማና በሞት ጥላ ውስጥ ለሚኖሩት ሁሉ የብርሃን ፋና ያበራ ይህ ቅዱስ ገብርኤል ነው። ከቀደመ ጀምሮ ቅዱሳን ነቢያትን ከእግዚአብሔር ተልከው መንፈስ ቅዱስ እንዳናገራቸው ዓለምን ስለማዳን ከጽዮን የሚወጣ ከያዕቆብ በደልን የሚያረቅ ጌታ ይወርዳል ይወለዳል በማለት በየወገናቸው በየዘመናቸው የተናገሩትን የነቢያትን ትንቢት ያስፈጸመ ይህ ቅዱስ ገብርኤል ነው። የነቢያት ትንቢት መፈጸሙን የምስራች ቃል በመናገር ለዓለሙ ሁሉ የደስታን ስሜት ያመነጨ ይህ ቅዱስ ገብርኤል ነው። የጨለማ አበጋዝ በሆነ በሰይጣን ወይ በዲያብሎስ ተንኮል ከእፍኝት መርዝ የከፋ በሰው ልቦና ውስጥ አድሮ የነበረውን የሐዘን ስሜት ያጠፋ ይህ ቅዱስ ገብርኤል ነው። ሔዋን ከእግዚአብሔር ዘንድ አምጠሽ ተጨንቀሽ ውለጂ፣ ከወለድሽ በኋላ ፍቃድሽ ወደ ባልሽ ይመለስ፣ ለሱ የትእዛዙ ሁሉ ተገዥ ሁኝ የሚልን ቃል ስለሰማች ደነገጠች። የሔዋን ልጅ ማርያም ግን በብርሃናዊው መልአክ በገብርኤል አስደሳች የብስራት ቃል ከሷ ሌላ ማንም ሊያገኘው የማይችለውን ጸጋን፣ ክብር፣ ልዕልናንም ስለተጎናጸፈች ያለ ዘርአ ብእሲ በድንግልና ጸንሳ ያለ ሕመም ያለ ጭንቅና ያለ ችግር በድንግልና ወለደች። በአታላዩ መልአክ በሰይጣን የተንኮል ቃል የጨለማ መጋረጃ በዓለም ላይ እንደተዘረጋ ሁሉ በእውነተኛው መልአክ በቅዱስ ገብርኤል የምስራች ቃል በዓለሙ ሁሉ የሕይወት ብርሃን ስለበራ ጨለማው ተወገደ። በመላእክት አለቃ በቅዱስ ገብርኤል ቃል አስደሳች ዜና የተነገራት እመቤታችን ማርያም ሁል ጊዜ ንጽሕትና ቅድስት ናት። ስለሆነውም ነውር ነቀፋ አለባት ተብሎ ሊነገር የማይችል ነውና ዓለም በሐዘን ማዕበል ተውጦ በነበረበት ጊዜ አስቀድማ በገብርኤል አንደበት የደስታን ቃል የሰማች የወገናችን ክብር የሆነች እመቤታችን የተዳደፈች ጊዜ ፈጽሞ የለምም አይኖርምም። የእግዚአብሔር የባህሪ ልጅ ከሷ መወለዱንና እሷም ወላዲተ አምላክ መሆኗን ያመነ እኛም ደግሞ የሰው ልጆች ሁሉ የማያልፍና የማይጠፋ የደስቷ ተካፋይ ሆንን። ድንግል ማርያምስ በመልአኩ በገብርኤል ቃል የደስታን አክሊል የተቀናጀች ናት። ዳሩ ግን
ዛሬ የከበረች ወይም የተመሰገነች አይደለም፣ ገና በአባቷ በአብራከ አዳም ሳለች ነው እንጂ። አዳም በገነት ሳለ ገና ሔዋንን በሩካቤ ሥጋ ሳያውቃት አስቀድሞ የሰራዊት ጌታ እሱ በምሽት ሰዓት ገነትን የሚጎበኝበት ጊዜ እመቤታችን በእግዚአብሔር ሕሊና የታሰበችና የተመሰገነች ናት። ያን ጊዜም እግዚአብሔር በኦሪት እንደተናገረው እንዲህ አዳም ከእኛ እንደ አንዱ ሆነ አለ። ይህንንም የተናገረው ስለ አዳም አልነበረም። የእግዚአብሔር ቃል የተዋሃደው ከመለኮት ጋር አንድ ያደረገው ንጹሕና ቅዱስ ስለሆነ ስለ እመቤታችን ሥጋ ነው እንጂ የሚሆነውም ሁሉ ከመሆኑ አስቀድሞ ያውቃል። ስለዚህም ንጽሕት ቅድስት የሆነች የአዳም ልጅ የማርያም ንጽሕት ሥጋዋን የሚለብስ ከሦስቱ አካላት አንዱ አካል ስለሆነ እንግዲህ አዳም ከእኛ እንደ አንዱ ሆነ አለ። አዳም ግን ከሦስቱ አካላት እንደ አንዱ አልሆነም። የእግዚአብሔርን ትእዛዝ በመተላለፍ እንዳይበላ ከተነገረው ዕፅ ከበላ በኋላ እሱና ሚስቱ ለብሰውት የነበረውን ብርሃን ስለተገፈፉ የበለሲቱን ቅጠል አገጣጥመው መልበስ ግድ ሆነባቸዋልና። አስቀድሞ በቅድስት ኦሪት እንደተነገረ በምሽት ሰዓት እግዚአብሔር በገነት መካከል ሲዘዋወር አዳምና ሔዋን ድምፁን በሰሙ ጊዜ በገነት እጽዋቶች መካከል ተሸሸጉ። ከዚያን ጊዜ ጀምሮ ጭንቅና ሐዘን፣ ጥፋትና ሞት በዓለም ላይ ያለ እጽዋተ መከራ ሁሉ በአዳም ላይ ወደቀ። እግዚአብሔር አዳም ከእኛ እንደ አንዱ ሆነ ብሎ ስለ እርሱ የተነገረለት መለኮት ከለበሰው ከእመቤታችን ሥጋ በቀር ለአዳም አንዳችም መድኃኒት አልተገኘለትም። ያን ጊዜ በጋብቻ ሥርዓት ከአዳምና ከሔዋን አንዱ ስንኳ በሥጋ ሳይወለድ አዳም በገነት ሳለ የድንግል ማርያም እመቤትነቷን፣ ክብሯ፣ ቅድስናዋን፣ ንጽሕናዋን አወቀም ተረዳ። ያን ጊዜ ከእኛ እንደ አንዱ ሆነ ብሎ መናገሩ በክብር ካለ ሥጋ ሁሉ የድንግል ማርያም ሥጋ በኩርም አደረገው። በሥጋ ለመወለድ በኩር የሆነ አይደለም፣ ነገር ግን የእግዚአብሔር ልጅ ስለለበሰው ንጹሕ ስለሆነው ስለ ድንግል ማርያም ሥጋ አዳም ከእኛ እንደ አንዱ ሆነ ብሎ እግዚአብሔር እንደተናገረ አወቀን ተረዳን። የማርያም ሥጋ ከአዳም ልጆች ይልቅ አሸናፊ በሆነ በእግዚአብሔር ቃል አስቀድሞ ተመሰገነ። የእመቤታችን የሥጋዋ ክብር እንደ ነቢያትና ሐዋርያት እንደ ጻድቃንና ሰማዕታት ሥጋ ክብር አይደለም። አዳም ከእኛ እንደ አንዱ ሆነ ብሎ ጌታ እንደተናገረ ከሦስቱ አካላት እንደ አንዱ አካል ነው እንጂ። ደስ የሚያሰኝ የምሥራች ቃል በሊቀ መላእክት ቅዱስ ገብርኤል አስቀድሞ እንደተነገረ ያለ ዘርአ ብእሲ ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ማኅተመ ድንግልናዋ ሳይለወጥ ተወለደ። በማይመረመር ሥልጣኑ መለኮቱን ከትስብእቱ ጋር ስላዋሃደ በሰማይ ባሉ መላእክት በአንድ በምስጋና ተመሰገነ። በልደቱም ቀን በምድር ላይ ለሰው ልጅ ሰላም ወርዷልና በሰማይ ለእግዚአብሔር ምስጋና ይገባል እያሉም አመሰገኑ። አስቀድሞ እግዚአብሔር አዳም ከእኛ እንደ አንዱ ሆነ ያለው እነሆ በድንግል ማርያም ሥጋ ተፈጸመ። ስለዚህም እመቤታችን ድንግል ማርያም በሁለት ወገን ማለት በውስጥ በአፋ በሐሳቧም በሥጋዋም ድንግል ናት። በሥርዓተ ጋብቻ ከሚፈጸመው ከሰው ሁሉ ልደት አስቀድሞ እግዚአብሔር ስላከበራት እመቤታችን ድንግል ማርያም ስለ ሰውና መላእክት መመኪያ ሆነቻቸው። እኛን ለማዳን አምላክን በሥጋ ወልደዋለችና ሰዎች የተባለን ሁላችን ወንዱም ሴቱም የአዳም ልጆች እንመካባታለን፣ መላእክትም ይመኩባታል። ከእነሱ አንዱ ገብርኤል የሚባለው
የአምላካቸውን መወለድ የማብሰርን ዕድል ገጥሞታልና የመወለዱ ነገር ለእመቤታችን እንደተነገራት ሆነ፣ እንዳበሰራትም ተፈጸመ። የተፈጥሮ መገኛቸው እሳት የሆነ የሰራዊት አለቃ ቅዱስ ገብርኤል ግሩም ድንቅ የሆነ የብስራቱ ምስጢር ይህ ነው። ለዘካርያስ የዮሐንስን መወለድ በነገረው በስድስተኛው ወር የእግዚአብሔር ልጅ ከእሷ ሰው መሆን ይነግራት ዘንድ ከእግዚአብሔር ወደ ድንግል ማርያም የተላከ ጌትነቱና ክብሩ በወንጌለ መንግሥት የተነገረለት የመላእክት አለቃ ይህ ቅዱስ ገብርኤል ነው። ወንጌላዊው ሉቃስ በወንጌለ መለኮት እንደተናገረ የመላእክት አለቃ ቅዱስ ገብርኤል የሚባል በስድስተኛው ወር ከገሊላ ክፍል ናዝሬት ወደምትባል ወደ አንዲት አገር ከዳዊት ወገን የሆነ ስሙን ዮሴፍ ለሚባል ሰው ለታጨች ወደ አንዲት ድንግል ማርያም ወደ ተባለች ከእግዚአብሔር ዘንድ ተላከ። መልአኩም ወደ እሷ ገብቶ ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና ከሴቶች ሁሉ ይልቅ አንቺ የተባረክሽ ነሽ አላት። እሷም ባየችው ጊዜ ካነጋገሩ የተነሳ ደነገጠች። እንዲህስ ያለ ሰላምታ ምንድን ነው አለችው እያለች ደግሞ አሰበች። መልአኩ ማርያም ሆይ አትፍሪ፣ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እሱም ታላቅ ነው፣ የልዑል እግዚአብሔር ልጅ ይባላል። እግዚአብሔር አምላክ የአባቱን የዳዊትን ዙፋን ይሰጠዋል፣ ለያዕቆብ ወገን ለዘላለሙ ይነግሣል፣ ለመንግሥቱም ፍጻሜ የለውም አላት። ድንግል ማርያም መልአኩን ወንድ ሳላውቅ ይህ እንዴት ይሆንልኛል አለችው። መልአኩም መልሶ መንፈስ ቅዱስ ወደ አንቺ መጥቶ ያድርብሻል፣ የልዑል ኃይል ይጋርድሻል። ስለዚህም ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል አላት። ከዘመዶችሽ ወገን የሆነች መካን የሚሏት ኤልሳቤጥ ስንኳ በእርጅናዋ ወራት ወንድ ጸንሳ እነሆ ከጸነሰች 6 ወር ሆኗታል፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም መልአኩን እነሆ የእግዚአብሔር አገልጋይ እንደ ቃል ይደረግልኝ አለችው። እንግዲህ መንፈስ ቅዱስ ያድርብሻል፣ የልዑል ኃይል ይጋርድሻል፣ ከአንቺ የሚወለደው ቅዱስ ነው፣ የልዑልም ልጅ ይባላል ሲል ለማርያም እንደነገራት ከመልአኩ ገብርኤል ቃል ሰማን። በእመቤታችን ላይ ያደረ መንፈስ ቅዱስ በነፍስና በሥጋ እንዲያንጻቸውና መንግሥተ ሰማያትም እንዲያገባቸው በነቢያትና በሐዋርያት እንዲሁም በምእመናን ላይ እንዳደረው አይደለም። ቅድስት ድንግል ማርያም ግን ከእናቷ ማኅፀን ጀምሮ በማይመረመር የንጽሕና ክብር በእውነት አከበራት እንጂ። የመጸነሷ ነገር ያለ ዘርአ ብእሲ መግበረ መንፈስ ቅዱስ እንደመሆኑ መጠን ወልደ እግዚአብሔር ከእርሷ ሰው በሆነ ጊዜ የዓይን ጥቅሻ ስንኳ ያህል ከእሷ ሳይለይ መንፈስ ቅዱስ አደረባት። የእግዚአብሔር እናት እንደመሆኗ ለዘላለሙ ከእሷ ባለመለየት የልዑል ኃይል ሲጠብቃት ይኖራል። ይህን የልዑል ኃይል ጥበቃ ከእሷ አልተለየም። እሷንም ከመጠበቅ ለዘላለሙ ከእርሷ አይርቅም። ወልድ ያለ ዘርአ ብእሲ ከእርሷ ተወልዷልና በነቢዩ ዳንኤል እንደተነገረው የሰው ልጅ ሳይነካው ከተራራ የተፈነቀለው የወረደው ድንግል ምስሉን ፈጨው፣ ቀጠቀጠው። ያም ምስልም እንደ ትቢያም ሆነ። ምስሉን የቀጠቀጠው ድንጋይም ታላቅ ተራራ ሆኖ በምድር ላይ መላ። ደብር የተባለችው ሥጋዊ ፈቃድ ሆና ዋዛ ነገር የሰው ልጅ ሳይጨብጣት እብነ ሕይወት የተባለ ጌታ ከእርሷ የተወለደ ቅድስት ድንግል ማርያም ናት። ወልድም ከእርሷ ከተወለደ በኋላ ጸጋው ኃይሉና ፍቅሩ ከእርሷ አልተለየም። መፍራቱና መወደዱም በላ እጥፍ ሆኖ አደረ እንጂ። ስለዚህም ማርያም በሁለት ወገን ድንግል ናት እንላለን። ማለት በሥጋዋ ድንግል ናት፣ በሐሳቧም ድንግል ናት። ልዩ ሦስት የሆኑ የሥላሴ ፍቃድ በእሷ ላይ አድሯልና ከእግዚአብሔር
ከእግዚአብሔር ፍቃድ ውጪ የሆነ ሥጋዊ ፍቃድ በውስጧም በሐሳቧም ድንግል ናት። ልዩ ሦስት የሆኑ የሥላሴ ፍቃድ በእሷ ላይ አድሯልና ከእግዚአብሔር ፍቃድ ውጪ የሆነ ሥጋዊ ፍቃድ በሥጋዋም በሐሳቧም እንዳይቀረጽ ጠበቃት። እንግዲህ በዚህ በቅዱስ ገብርኤል ቃል የማያልፍ የደስታ ምስራች ዜና አስቀድማ የሰማች ማርያም ይህች ናት። ለዳንኤል ራእይን የገለጸለት ይህ ቅዱስ ገብርኤል ነው። እኔ ዳንኤል በሱሳ ሳለሁ ዓይኔን አንቅቼ ስመለከት አንድ ጠቦት በኡባል ወንዝ መካከል ቆሞ አየሁ። ረጃጅሞች ቀንዶች አሉት። አንዱም ቀንድ ከሌላው ይረዝማል። የሚረዝመውም በኋላ የበቀለው ነበረ። ጠቦቱም በምዕራብ፣ በሰሜን፣ በደቡብ በኩል ያገኘውን ሁሉ በቀንዱ ይዋጋ ነበረ። አራዊትም ሁሉ ሊቋቋሙት አልቻሉም። ከእሱ ሲያመልጥ የሚችልስ አልነበረም። የፈለገውን አደረገ፣ ኃይሉም አሳየ። እኔ ዳንኤል በሱሳ ጸሎት እያደረግኩ ሳለሁ በደቡብ በኩል ምድርን ሳይነካ የፍየል አውራ ሲወጣ አየሁ። ስለዚህም የፍየል አውራ በዓይኖቹ መካከል ታላቅ ቀንድ ነበረው። ቀደም ሲል በወንዙ መካከል ቆሞ ባየሁት ሁለት ቀንድ ባለው ጠቦት ላይ በኃይል ተነሳሳበት። ፈጥኖም ደረሰበትና ጠቦቱን መታው፣ ቀንዶቹንም ሰባበራቸው። በዚሁ ጊዜ በኡባል መካከል ገብርኤል ብሎ ጠራና ይህንን ራእይ አስረዳው የሚል የሰው ድምፅ ሰማው። ከዚያም መጥቶ በአጠገቤ በቆመ ጊዜ ደንግጬ በግንባሬም ወደቅኩ። እርሱ ግን የሰው ልጅ ሆይ አስተዋልክን? ተረዳህን? አለኝ። የዚህ የራእይ ጊዜ ገና አልተፈጸመምና። በተናገረኝ ጊዜ ደነገጥኩና በግንባሬ ተደፋው። እሱ ግን እጄን ይዞ አቆመኝና እንዲህ አለኝ፣ በኋላ ዘመን የሚደረገውን እነሆ ነግርሃለሁ። የሚፈጸምበትም ጊዜ ገና አልደረሰም። ቀንድ ያለው ያየኸው የበግ ጠቦት የፋርስና የሜዶን ንጉሥ ነው። ሌላውም ያየኸው የፍየል አውራ የኤሌዮኒን ንጉሥ ነው። በቀንዶቹ መካከል ያየኸው ታላቅ ቀንድ ከቀንዶች በታች የተቀጠቀጠው የመጀመሪያው ንጉሥ ነው። 4 ነገሥታት ይነሳሉ። የሚነሱትም ኃያላን ናቸው። ኃይላቸውም አይደለም፣ በመንግሥታቸው ፍጻሜ ኃጢአታቸው ትፈጸማለች። ከዚህ በኋላ ኀፍረት የሌለውና ምሳሌ የማይገኝለት ንጉሥ ይነሳል። ልዩ ልዩ ነገሮችን ደምስሶ መንግሥቱን ያጸናል። በጽኑ ኃይሉ ጽኑዓን የሆኑ ቅዱሳን ሕዝብን ያጠፋል። ያገዛዙን ቀንበር ያከብዳል። በሥልጣኑ ይመካል፣ በልቡም ይታበያል፣ ብዙዎቹን ያጠፋቸዋል። እንግዲህ አንተ ይህን ራእይ ለብዙ ዘመን ተጠንቅቀህ ጠብቀው አለኝ። ዳግመኛም ራሱ ዳንኤል ጸሎት በማደርስበት ጊዜ ቀድሞ ሲበር ያየሁት ሰው ገብርኤል መጣ ብሎ እንደተናገረው አሁንም ለዳንኤል የነገረው ይህ ገብርኤል ነው። እርሱም በሰርክ መሥዋዕት ጊዜ ዳሰሰኝና ልብ አድርግ ብሎ በማስጠንቀቅ ዳንኤል ሆይ ዛሬ ጥበብን ልገልጽልህ እና ላስረዳህ መጥቻለሁ። በመጀመሪያው ጸሎትህ ድምፅ ተሰማ። ስለሆነም ልነግርህና ላስረዳህ መጣው። አንተ ተወዳጅ ሰው ነህና በነገሩም አስብበት። ያየኸውን ባለመዘንጋት ጠብቀው። በወገኖችም ሐሳብ ሱባኤ ተስፋ አስደርጋቸው ወይም ቅጠራቸው። ቅድስት ሀገርንም ቅጠራት፣ ኃጢአትና በደል አመፃም ፈጽመው ይደምሰሱ ዘንድ። እውነት እስከ ዘላለም ትገለጻለች። የነቢያት ትንቢት ይፈጸማል። የቅዱሳንም ቅዱስ ይሆናል፣ ይቀባል።
በቃሉ ማነጋገር የተነሳ የምትነግረውን ታውቃለህ። ኢየሩሳሌምም እስከ ንጉሥ ክርስቶስ 70 ሱባኤ ተመልሳ ትታነጻለች። አደባባይዋና አካባቢዋ ይታደሳሉ፣ ዘመንም ይፈጸማል። 62 ሱባኤ በኋላ በሚመጣው ንጉሥ ፍርድ ይጓደላል፣ መብት አይጠበቅም። ቤተ መቅደስ ይፈርሳል፣ ሀገርን ያጠፋል። በጥፋት ውሃ ይጠፋሉ፣ ጨርሰው እስኪጠፉ ድረስ እየተዋጉ ያልቃሉ። ሱባኤዎች በብዙ ሥርዓት አይነት ይፈጸማሉ። መሥዋዕት ያልፋል፣ በአካባቢው ያለ ሁሉ ፈጥኖ ይጠፋል። የብዙዎች ሥርዓት ግን ለአንድ ሱባኤ ተኩል ይጸናል። በመቅደስ ውስጥ ያረከሱት ሁሉ ይጠፋሉ። የመሥዋዕቱ ሕልውና ያልፋል፣ እስከ ዘመናት መጨረሻ ለጥፋት ይሰጣል። እነሆ ሄኖክ ስለሱ የተነገረለት ቅዱስ ገብርኤል ይህ ነው። እግዚአብሔር የመላእክት አለቃ ቅዱስ ገብርኤል ወደ እነዚህ አመንዝራዎችና እንዲህም የተናቁና የተጣሉ ወደ ዘማውያን ልጆች ሂድና እነሱንም ለኃጢአት የሚገዙትንም ልጆቻቸውን ለሌሎች የሰው ልጆች ለይተህ አጥፋቸው አለኝ። ዳግመኛም ሄኖክ ስለ ቅዱስ ገብርኤልና ስለ ኪሩቤል ሲናገር ከቅዱሳን መላእክት አንዱ በገነትና በምንጮቹ አጠገብ ኪሩቤልንም አየሁ። ከመናፍስት ጌታ በአራቱ ማዕዘን የተመደቡና የተሰየሙ 4 ገጻት ነበሩ። እነሱም በእግዚአብሔር ፊት ሲያመሰግኑ የምስጋና ቃላቸውን ሰማሁ አለ። ሦስተኛም የመናፍስት ጌታ ስም በምድር ለሚኖሩ ሁሉ ሲጸልዩ ሲለምኑና ሲማልዱ ድምፃቸውን ሰማሁ። ሦስተኛውም ከሰራዊት ሁሉ በላይ የሆነ ቅዱስ ገብርኤል ነበረ። ቀድሞ በነቢዩ በዳንኤል ረቂቅ ምስጢር የተገለጠለት በሄኖክና በመለኮት ወንጌል እንደተነገረው የቅዱስ ገብርኤል የምስጋናው ቃል ይህ ነው። ዳግመኛም ቅዱሳንን ለመርዳት እንደተላከ የሰማዕታት መጽሐፍ ገድል ያገኘነውን በቅዱስ ገብርኤል በብዙ ምስጋና ጥቂቱን እንጽፍላችኋለን። ሄሮድስ ዮሴፍና ኒቆዲሞስን ጽኑ ቅጣት ሊቀጣቸው ሊገድላቸውም በመከረ ጊዜ ሊያድናቸው የተላከ ይህ ቅዱስ ገብርኤል ነው። እነሆ የእግዚአብሔር መልአክ ገብርኤል ወደሱ ወርዶ መልካም መዓዛ በተመላበት ክንፍ ሰወራቸው። ያም ቦታ በታላቅ ብርሃን የተመላ ከተንኮለኛዋ ከሄሮድያድ እጅ የመጥምቁ ዮሐንስ ራስ ነጥቆ ወስጄ ከዓለም የለየሁት እንዲህም አመፀኛ ሄሮዶስን ቀስፌ ተልቶ እንዲሞት ያደረግኩት እኔ ገብርኤል ነኝ ሲል ነገራቸው። ገላውዲዮስን የተቃወሙትንና የተጣሉትን ወደ ሀገሩም እንዳይሄድ የከለከሉትን ጠላቶችን ፈጽሞ እስኪፈጃቸውና እስኪያጠፋቸው ድረስ በገላውዲዮስ ሰይፍ የሰጠሁት የመላእክት አለቃ እኔ ገብርኤል ነኝ። በውስጧ የግብፅ ባህር ወይም ምልክት ስዕል ያለበት ኔቅሎን ከሚባል ቦታ ከተሰራች ቤተ ክርስቲያን ከምህዋሩ ወይም ከመዛነቢያው እንጨት ታምራቱን ያሳየህ ገብርኤል ነው። ከዚች እንጨት በቅዳሴ ጊዜ እንደ ላብ ያለ ውሃ ይታያል። ይኸውም በዚች ዓመት ጽጋብ የሚሆን ከሆነ ከእሷ የውሃ ነጠብጣብ ይታያል። ረሃብ የሚሆን ከሆነ ግን የእሳት ነጸብራቅ ይታያል። አባ አካው ስለ ክርስቶስ ስም ስቃይና መከራ በተቀበለ ጊዜ በሰማዕትነት ያጸናውና የረዳው ይህ ገብርኤል ነው። እናንተ የቤተ ክርስቲያን ልጆች ሁላችሁም ቅዱስ ገብርኤል በብርሃናውያን ክንፎቹ እንዲሰውራችሁ በአማላጅነቱ ከሰይጣን ወጥመድ እንድታመልጡ የመታሰቢያውን በዓል ሰምታችሁ ታከብሩ ዘንድ አስደሳች መልአክ ከሆነ ከቅዱስ ገብርኤል ከብዙ ምስጋናዎች ጥቂቱን ጻፍንላችሁ። ልመናችሁን ከኃያላን ጌታ ዘንድ ያደርስላችሁ። በእስራኤል ዘንድ የተመሰገነ ጌታን
በመማለድና በመስገድ ኃጢአታችሁን ያስተሰርይላችሁ በቅዱሳኑ ላይ አድሮ የሚኖር ወደ ሕያው አምላክ በመዓልትም በሌሊትም ጸሎታችሁን ያሳርግላችሁ። የዕጣናችሁን መዓዛ በሰማይ ካሉ ካህናት ማዕጠንት ጋር ይደምርላችሁ። በዓሉን እያከበራችሁ በቀና ጎዳና ይምራችሁ ዘንድ የመላእክት አለቃ የሆነ ቅዱስ ገብርኤል የምስጋናውን መታሰቢያ የሆነች ይህንን መጽሐፍ የጻፍኩ ኃጥእና በደለኛ የሆንኩ ከእኔም ቸርነቱና ይቅርታውን እንዳያርቅ መላእክትን የፈጠረ የሁሉ አባት የዓለም ጌጥ ወደሆነ ፈጣሪ ለምኑልኝ። ወገኖቼ ሆይ የዘላለም ሕይወትን ይወርስ ዘንድ ከስህተት ጎዳና የሚጠብቁ ጽኑዓን ኃያላን በሆኑ መላእክት ሥልጣን ይጠብቀን። በፍጹም ልቦናችሁ እሱን የሚያመልኩ ከእኔ አስቀድመው የነበሩ አበው ትጉሃንና ኃያላን በሆኑ መላእክት እጅ እንደረዳቸው እኔን እንዲሁ ደግሞ ይርዳኝ። አሜን። ስለ ቅዱስ ሥጋውና ስለ ክቡር ደሙ ኃጢአትን ይቅር ይበል፣ በደሌንም ያጥፋ ይደምስስ። በታላቅ ግርማ በሚመጣበት ጊዜ በፊቱ እንዳናፈር ባለሟልነትን እናገኝ ዘንድ ትእዛዙን ለመፈጸም ትጉሃንን ይጠብቀን ለመኖርም ያብቃን ያደርግልን። አሜን። በቸርነቱ ብዛት ከሰማያዊ አዳራሹ ያግባን። በሊቀ መላእክት ቅዱስ ገብርኤል ጸሎት እኛን ሁላችንም አገልጋዮችንም የማኅበረ ቅዱሳንንም የማኅበርተኞቻችንን ሁሉ የቅዱሳን ዝክር ቤተሰቦቻችንን ሁሉ ይጠብቅልን። ማኅበረ ሥላሴንም ይጠብቅልን። ዓለምን ሁሉ ያሉትን ኦርቶዶክሳውያን በሙሉ እግዚአብሔር ይጠብቅልን። አሜን። ልመናው አማላጅነቱ ከኔ ከደካማው ከኃጥኡ እና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑርና ገናናውና ኃያሉ ሊቀ መላእክ ቅዱስ ገብርኤል ያደረገው ተአምር ይህ ነው። ንግሥት እሌኒ በቅድስት ሀገር ወደ አሰራቻቸው አብያተ ክርስቲያናት የሄደ ዘንድ ጌታ ኢየሱስ ክርስቶስ አዘዘ። ከዚያም ጌታችን ከተሰቀለበት ከተቀበረበትና ከተነሳበት ቦታ በደረስኩ ጊዜ ሰገድኩ። በዚያም ግራ ቀኝ እየተመለከትኩና ጌታችን ኢየሱስ ክርስቶስን ያደረገውን ተአምራት እያደነቁ ሮማኖስ ከሚባል አበምኔት ዘንድ ደረስኩ። በደረስኩም ጊዜ ከእሱ ጋር ከመነኮሳቱ ተባረክን። እነርሱም ፍቅርን በተመላ ታላቅ ደስታ ተቀበሉን። ከቤተ ክርስቲያን ገብተን ጸሎታችንን ካደረሰን በኋላ ተመለከትን። የምንደሰትባቸው መጽሐፍት እንዲሰጠን አበምኔቱንም ጠየቅነው። እሱም በፍጹም ፈቃደኝነት የቤተ ክርስቲያኑንና የቤተ መጽሐፍቱን መክፈቻ ሰጠኝና መጽሐፍትንና ስመረምር በደብረ ዘይት የሐዋርያትን መሰብሰብ የሚመለከት እንዲህ የሚልም መጽሐፍም አገኘው። ሐዋርያት በደብረ ዘይት ተሰብስበው ሳሉ ጌታችን ኢየሱስ ክርስቶስ ተገለጸላቸውና ረቂቅ ምስጢርን ነገራቸው። ቅዱስ ሚካኤልና ቅዱስ ገብርኤል በማይመረመር ክብር ተከትለውት ነበረ። ጴጥሮስም ጌታችን አቤቱ የሕይወት ቃል አሰማን፣ ሁሉን ነግረህናልና አሁንም መልካቸው ያማረ እሊህ የተከተሉ እነማን ናቸው ብሎም ጠየቀው። መድኃኒታችን እንዲህ ሲል አስረዳቸው። እናንተ ከዓለሙ ሁሉ የመረጥኳችሁ ወንድሞቼ፣ እኒህ ሁለቱ ወጣቶች ማለት ይህ በቀኝ ያለው ሚካኤል ሲሆን እሱም በፊቴ ቆሞ ለሰው ወገን ሁል ጊዜ የሚለምን ነው። ይህም በግራዬ በኩል ያለው ገብርኤል ሲሆን እሱም መሐሪ ከሆነ ከአባቴ ዘንድ ወደ ዓለም በተላከ ጊዜ ከድንግል ማርያም መወለዴን የመልካም ምስራች በግልጽ ያበሰረ ነው። ቀድሞም ለካህኑ ለዘካርያስ በዚያ ወራት ተገልጾ ወንድ ልጅ ይወልድልሃል፣
ስሙንም ዮሐንስ ብለህ ትጠራዋለህ ባለው ጊዜ የአንደበት መዘጋትና ዝምታን ያሰፈነበት እሱ ነው። የጌታ ወዳጅ ዮሐንስ መልሶ ጌታዬና አምላኬ ሆይ ከመላእክት ወገን የመረጥካቸውና የሾምካቸው እኒህ ብቻ ናቸውን ሲል ጠየቀው። መድኃኒታችንም ወዳጄ ዮሐንስ ሆይ 9 የመላእክት አለቆች በሰማያት በእውነተኛው ብርሃን ይቆማሉ። ሚካኤልና ገብርኤል ግን በቀኝና በግራዬ መሐሪ በሆነ በአባቴ አዳኝ በሆነ በመንፈስ ቅዱስ ፊት ይቆማሉ። የሚካኤል ታላቁ ክብረ በዓል በኅዳር 12 ቀን ሲሆን የገብርኤልም የበዓሉ ክብር በታኅሳስ 19 ቀን ነው። ይህንንም ከነገራቸው በኋላ በታላቅ ክብር ወደ ሰማይ አረገ። ከጥቂት ቀን በኋላ ከእኔም ጋር ያሉት ወደ ሀገራችን ተመለስን። እግዚአብሔርን አመሰገንነው። ስራችንን እንደፈለግነው ለማከናወን ችለናልና። ከዚያም ችሎታ ሳይኖረኝ ወደ ሾመኝ ኤጲስቆጶስ ወደ ሚካሎስ ሄድንና የተደረገውን ነገር ሁሉ አስቀድሜ እንደነገርኩት ስለ ሐዋርያት ስብሰባ የሚናገረውን መጽሐፍ አንብቤ የተረዳሁትን የቅዱስ ገብርኤልን ነገር ነገርኩት። ኤጲስቆጶሱም በነገሬ ስላላመነበት ወደ ልዑል እግዚአብሔር ለመጸለይ ወደ ጸሎት ቤቱም ገባ። በጸለየም ጊዜ የእግዚአብሔር መልአክ ተገልጾ ስለኔ ትላንት ቄስ አርኬላዎስ የነገረህን ለምን አላመንክም አለው። ኤጲስቆጶስ ሚካሎስም መልሶ አቤቱ ምክርህን የምትለግስ አንተ ማነህ ቢለው መልአኩም እኔ የመላእክት አለቃ ገብርኤል ነኝ አለው። ቀድሞ ወደ ዘካርያስ ተልኬ የዮሐንስን መወለድ የነገርኩት እኔ ነኝ። ኋላም ወደ ማርያም ሄጄ በድንግልና ወንድ ልጅ እንደምትወልድ ስሙንም አማኑኤል ብላ እንደምትሰይመው ያበሰርኳት እኔ ነኝ አለው። ኤጲስቆጶሱም ይህን በሰማ ጊዜ እጅግ ታወከ፣ በምድር ላይም ወደቀ። መልአኩም ግን መልሶ ስለ እሱ የነገርኩህን እመን በማለት አጽናንቶና በታላቅ ክብር ወደ ሰማይ አረገ። በማግስቱም መልእክተኛ በመላክ አርኬላዎስ ሆይ ይህን የቅዱስ ገብርኤልን ቤተ ክርስቲያን በአስቸኳይ አሰርተ አስፈጽም ብሎ አዘዘኝ። የታየውንም ሁሉ ነገረኝ። እኔም በነገሩ ተደስቼ ከሱ ቡራኬ ተቀብዬ ወጥቼ የዚያችን ቤተ ክርስቲያን ሥራም ጀመርን። የዚያችም ቤተ ክርስቲያን ሥራ በተጀመረ ጊዜ ሰውን የሚወድ እግዚአብሔር በቅዱስ ገብርኤል ስም ያደረገውን አስደናቂ ተአምር ልንገራችሁ። አስፈላጊ ስለሆነ ስለሱ በደስታ በዓል እናደርግ ዘንድ ልባችሁን ብሩህ ጆሮአችሁን ንቁ አድርጋችሁ የመላእክት አለቃ ቅዱስ ገብርኤል ለሶስተኛ ጊዜ ያደረገውን ተአምር ስሙ። ለቤተ ክርስቲያኑ መሰረት በሰው ቁመት ያህል ወደ መሬት ሲቆፍሩ ቀንድ ያለው እባብ ወጥቶ የሚቆፍረውን ሰው ነከሰው። መርዙም በመላ ሰውነቱ ተሰራጨና ወዲያውንም ሞተ። ዘመዶቹ ሚስቱና ልጆቹ ሰምተው እጅግ በመረረ ሐዘን እየጮሁ አለቀሱ። ከዚያም የሞተውን ሰው አስከሬን ለመቃብር ወደ መቃብር ለመውሰድ በሚዘጋጁ ጊዜ እጅግ ጣፋጭነት ያለው ልዩ ሽታ መጣ። የሞተውም ሰው ዓይኖቹን ገለጠና ፈጥኖ ተነስቶ ተቀመጠ። የተሰበሰበውም ሕዝብ ሁሉ ወንዱም ሴቱም ትልቁም ትንሹም የቅዱስ ገብርኤል አምላክ አንድ ነው አይለወጥም እያሉ ጮኹ። የተነሳውንም ሰው ምን ሆነህ ነው ሲሉም ጠየቁት። እሱም ወንድሞቼ ሆይ ያገኘንን ልንገራችሁ ስሙኝ። የዚህን ቤተ ክርስቲያን መሰረት ስቆፍር ቀንድ ያለው እባብ መጥቶ ቀኝ እግሬን ነከሰኝ። ከዚያም መልኩ የሚያስፈራ ሰው ረገጠኝና ሞትኩ። በዚህ ጊዜ ክንፍ ያለው የነገስታት ልጅ የሚመስል ዕድሜው 18 ዓመት የሆነው ወጣት ያን የሚያስፈራ ጥቁር ሰው አባረረው። እኔም
እሱ ማን እንደሆነ በጠየቅኩት ጊዜ ላስነሳ ወደ አንተ የመጣው የመላእክት አለቃ ገብርኤል ነኝ ሲል መለሰልኝ አላቸው። ሕዝቡም ሁሉ ይህን ሰምተው እግዚአብሔርን በታላቅ ቃል አመሰገኑት። በቅርብም ሆነው ለመመልከት ሙቶም ወደ ተነሳውም ሰው ዘንድ እንሂድ ተባባሉ። በሄዱም ጊዜ እባቡ ሙቶም ሰውየውም ግን ድኖ ስላገኙት እግዚአብሔር ለሊቀ መላእክት ለቅዱስ ገብርኤል የተሰጠውን የቸርነቱን ብዛት አደነቁ። ጸሎቱ በረከቱ ከኔ ከኃጥኡና ከኛ በቅዱሳን ዝክር ቤተሰቦች ከማኅበረ ሥላሴ ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን አሜን። ገብርኤል ሆይ የሞተውን ሰው ያስነሳው የሚያስደነግጥ የእባብ መርዝ በመላ ጊዜ በሁለመናው አመጣጡ በግልጽ በሆነ ጊዜ ታጋሹ መልአክ ሕያው አካለ ምሕረትን እየመገብክ አዳንከው አስነሳንም። ከሞት ነፍስም አስፈሪውን ከገሃነም ነፃ እንድንሆን ዘንድ አገልጋይን እኛን ሁላችንም ጠብቀን ይቅር በለን ተዘከረን። እንደ ቸርነት ነው እንጂ እንደኛ ኃጢአት ብዛት አይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። አብሳሪው ቅዱስ ገብርኤል ሆይ ላንተ ይህንን ሁሉ ምስጋና ስናቀርብ ሁላችንም ታስበን ዘንድ እንለምናለን። ገብርኤል ኃያል ገና ነው መልአክ ሆይ ወደ ድንግል የተላከ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። የደስታን ምስራች ተናጋሪ ቅዱስ ገብርኤል ሆይ ሰላም ላንተ ይሁንና ነበልባላዊ ኦፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ሆይ ሰላም ላንተ ይሁን። አካላዊ ቃልን የመጸነስ ብስራት በማኅፀነ ማርያም ላሳደርክ ሰላም ላንተ ይሁን። አብሳሪው ገብርኤል እኛንም ሁላችንን ባርከን። ቅዱስ ገብርኤል ሆይ መልካም ዜናን ማብሰር ክፍልህ ነውና መልካሙን የምስራችን ዜና አብስረን። ቅዱስ ገብርኤል ሆይ እራራልን። ቅዱስ ገብርኤል ሆይ ስራችንን ባርክልን። ቅዱስ ገብርኤል ሆይ ቤተሰባችንን ባርክልን። ቅዱስ ገብርኤል ሆይ ሀገራችንን ባርክልን። ቅዱስ ገብርኤል ሆይ ዓለማችንን ባርክልን። ሊቀ መላእክት ቅዱስ ገብርኤል ሆይ እድል ፈንታችንን ከመልካም ስራና ከመልካም ፍጥረት ጋር አድርግልን። ሊቀ መላእክት ቅዱስ ገብርኤል ሆይ አንደበታችንን ስራችንን ከስተት በደል ጠብቀን። ሊቀ መላእክት ቅዱስ ገብርኤል ሆይ እድላችንን ባርክልን። ሊቀ መላእክት ቅዱስ ገብርኤል ሆይ ከአስመሳይና ከአሉባልተኛ ሰዎችን በክንፍ ከልለን። ሊቀ መላእክት ቅዱስ ገብርኤል ሆይ ከመቅሰፍና ከነጣቂ አውሬ ጠብቀን። ሊቀ መላእክት ቅዱስ ገብርኤል ሆይ በተሰጠህ ታላቅ ክብር በዚህ ዓለም የተሰጠህ ኑሮ ባርከ ሰማያዊት ኢየሩሳሌምን እንወርስ ዘንድ ቃል ኪዳንን አይለየን። ይቅርታ ቸርነት በሁላችን ላይ ጸንቶ ይኑር። ያቀረብነውን ጸሎታችንን ልመናችን እግዚአብሔር ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። በአንድነቱ ነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። የሊቀ መልአኩ የቅዱስ ገብርኤል ወዳጆች ሁላችሁም ሼር አድርጉት። ከዚህ በመቀጠል ደግሞ የዕለቱን ልመናው አማላጅነቱ ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑርና የሊቀ መልአኩ የቅዱስ ገብርኤል ታምሬ ነው። በራዲዩስ የሚባል አንድ ሰው ነበረ። በዚያን ወራት ነግዶ በሚያገኘው ትርፍ ለኑሮ መተዳደሪያ እንዲሆነው 100 ወቄት ወርቅ ከአንድ ሀብታም ሰው ለመበደር አሰበ።
ከዚያም ከባለጸጋው ዘንድ ሄዶ ባገኘው ጊዜ ወርቅ አበድረኝ ብሎ ጠየቀው። ባለጸጋውም ገንዘቤ በከንቱ እንዳይቀር የሚዋሰሰው አምጣና አበድርሃለሁ አለው። በራዲዮስም ስለ ዋስትናውስ በቂ ዋስ አለኝ፣ ነገር ግን ከዚህ ለመምጣት አይቻለውምና ሁላችንም ዋሴ ካለበት እንሂድ አለው። ያም ባለጸጋ ልጁን ጠርቶ ልጄ ሆይ ይህ ሰው 100 ወቄት ወርቅ ብድር ጠይቆኛልና ዋስ ይሰጥህ ዘንድ አበድረኸው ሂድ አለውና ልጁና በራዲዮስ ሄደው ከቤተ ክርስቲያን በር ደረሱ። ከዚያም በራዲዮስ በቤተ ክርስቲያን የሚገኘውን የገብርኤልን ስዕል ለባለጸጋው ልጅ እያሳየ ዋሴ ይህ ነው ባለው ጊዜ የባለጸጋውም ጊዜ ይህስ በእርግጥ ለዋስትናን የሚበቃና የታመነ ሰው ነው፣ መልአክ ነው አለው። በዚህም ከተሰማሙም በኋላ ያ ባለጸጋ ልጅና በራዲዮስ ወደ ባለጸጋው ተመልሰው ሄዱና ለዋስትና ያቀረበውን ሰው እጅግ የታመነና ቀና ሰው መሆኑን አረጋግጫለሁና ሊዋስ ይቻላል ሲል ልጁ ለአባቱ በገለጸለት ጊዜ ባለጸጋው መልሶ ስሙ ማን ይባላል ብሎ ቢጠይቀው ስሙ ሊቀ መላእክት ቅዱስ ገብርኤል ይባላል አለው። ባለጸጋው እንዲህስ ከሆነ ከሱ ጋር ቃል ኪዳን ሳልገባ አልሰጥህም ስላለው በራዲዮስ በነገው ዕለት በፈለግከው መንገድ ቃል እገባለሁ ብሎት ወደ ቤቱም ሄደ። በማግስቱ ጠዋት ባለጸጋው ወደ ቤተ ክርስቲያን ሄደና በሊቀ መላእክት ቅዱስ ገብርኤል ስዕል ፊት ቆሞ እንዲህ አለ። የእግዚአብሔር መልአክ ሆይ ወርቄን ለዚህ ሰው በምሰጥበት ጊዜ በእኔና በዚህ ሰው መካከል ምስክር ትሆን ዘንድ የፍቅርህንና የይቅርታህን ዋስትና ብቻ ፈልጋለሁ። እውነተኛ ምስክርነት ስለማመንበት ከአንተና ከእግዚአብሔር በቀር ሌላ ምስክር አልፈልግም። ይህን ከተነጋገሩ በኋላ ባለጸጋው ለሊቀ መላእክት ቅዱስ ገብርኤል ሰግዶ ወደ ቤቱም ሄደና በሚመለስበት ጊዜ በአንድ ዓመት ወስኖ ነግዶ ያተርፍበት ዘንድ ለበራዲዮስ 100 ወቄትን ወርቅን ከሰጠው በኋላ ነግዶ ያገኘውን ትርፍ ከባለጸጋው ጋራ ራሱ በራዲዮስ በኩል ሊከፍሎ ተስማሙ። በራዲዮስም በሊቀ መላእክት ቅዱስ ገብርኤል አማላጅነት በወርቁ ሲነግድ ብዙ ትርፍ አገኘ። ነገር ግን የባለጸጋውን ገንዘብ ወይም ወርቅ ሳይመልስለት የዓመቱ መጨረሻ የመክፈያው የጊዜ ገደብ አለፈ። ቀጠሮውን አክብሮ እንዳይከፍል ሰይጣን አይነ ልቦናውን አሳውሮታልና። ይልቁንም ይህን በራዲዮስ እንዲህ ሲል አሰበ። መናገር ከማይችል ከሊቀ መላእክት ከቅዱስ ገብርኤል ስዕል በስተቀር የሰማን ያየን ሰው ምስክር የለም፣ ወይም የፈረምኩበት የጽሑፍ ሰነድ አይገኝም። ስለዚህ ባለጠጋው ገንዘቤን ስጠኝ ብሎ ቢጠይቀኝ እክደዋለሁ እንጂ አለብኝ ብሎ አላመነም። ከዚህ በኋላ ባለጸጋው በራዲዮስን ጠርቶ በውለታችን ወይም በውላችን መሰረት ወርቄን ከነትርፉ ስጠኝ፣ እኔ በእጄ መዝኜ እንደሰጠው አንተም ውለታዬን አስበ በፍቅር ክፈለኝ አለው። በራዲዮስ ግን ምን የሰጠኝ ነገር አለ በማለት ካደው። ባለጸጋው ባነጋገሩ እየተደነቀ ወርቄን እንደሰጠው አውቀህም ትመልስልኝ ዘንድ ፍቃድ ይሁንና እስኪ በልቦና አስብ፣ በአይምሮህም ተመራመር አለው። በራዲዮስ ግን በሐሳቡ በመጽናት እንደሰጠኸኝ የሚያውቅልህ እውነተኛ ምስክር ካገኘ ወርቅን ከነትርፉ እመልስልሃለሁ አለው። ባለጸጋው የበራዲዮስን የመጨረሻ ቃል በሰማ ጊዜ ሁለቱም ተያይዘው ወደ ቅዱስ ገብርኤል ቤተ ክርስቲያን ሄዱ። ባለጸጋው በመልአኩ ስዕል ፊት ቆመና ጌታዬ ቅዱስ ገብርኤል ሆይ በእኔና በዚህ ሰው መካከል የተደረገውን አንተ ታውቃለህ። እኔ ገንዘቤን እንጂ የእሱን ገንዘብ አልሻም። ስለሆነም ወርቄን ስሰጠው አንተን አምኜ ነውና ፈጥነ
ትፈርድልኝ ዘንድ የእግዚአብሔር ፍቃዱ ይሁንልኝ እያለ ተማጸነ። ባለጸጋውም ይህን ካለ በኋላ በራዲዮስን ምስክሬ ይህ ነው፣ እስኪ በሱ ፊት ማል ቢለው በሐሰት ማለ። በዚህም ጊዜ በራዲዮስ በምድር ላይ በግንባሩ ወደቀና መንቀሳቀስ የማይችል ሆኖ እንደ ድንጋይ ድርቅ ብሎ ቀረ። ይህን ሲመለከቱም የነበሩ ሰዎች ሁሉ ትንፋሹ ፈጽሞ ስለተቋረሰ ስለጠፋ ደነገጡ። ሌሎችም ሰዎች ይህን ታምራት ለማየት ተሰበሰቡ። በዚህም ጊዜ በዚያ የተሰበሰቡ ሁሉ የመላእክት አለቃ የሆነ የቅዱስ ገብርኤል የማይለወጥ የማይናወጥ አንድ አምላክ ነው፣ እንደሱም ያለ አምላክ የለም ተባባሉ። ያም ከሃዲ ሰው በምድርና በሰማይ መካከል በአየር ተሰቅሎ በጭንቅ ላይ ሳለ አቤቱ ጌታዬ ሊቀ መላእክ ቅዱስ ገብርኤል ሆይ ሃይማኖቴ ጉድለት ይቅር በለኝ፣ በገናናው ኃይልህም ተማጽኛለሁና ይቅር አድርግልኝ። ክቡር በሆነው ስዕልህ ፊት ከማልኩ በኋላ የበደል ሁከትን፣ ሐሰትን፣ በደል አቃልልኝ እያለ በታላቅ ቃል ይጮህ ጀመረ። ሕዝቡም እንዲህ እያለ ሲጮህ በሰሙ ጊዜ ሁሉም በየወገናቸው አለቀሱ። ከዚህ በኋላ ቸርነቱ ጥልቅ ምሕረቱ ምጡቅ የሆነ እግዚአብሔር በቅዱስ ገብርኤል አማላጅነት ንስሐውን ተቀብሎ ከተሰቀለበት አወረደው። ወዳጆቹ አእምሮውን እስኪመለስና የተናገረውን እስኪያስተውል ድረስ በተለየ ቦታ አስቀመጡት። ሰውነቱም ካወቀ በኋላ ተነስቶ ሄዶ ወርቁን ከነትርፉ አመጣና ለባለጸጋው ሰጠው። ባለጸጋውም ለሊቀ መላእክት ቅዱስ ገብርኤል ቤተ ክርስቲያን ወርቁን መባ አድርጎ ሰጠው። መኖሪያውንም በቅዱስ ገብርኤል ቤተ ክርስቲያን አጠገብ አድርጎ እስከ ዕለተ ሞቱ ድረስ ለቅዱስ ገብርኤል ቤተ ክርስቲያን እያገለገለ ኖረ። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ሁለተኛ ተአምር አማላጅነቱ አገልጋዩ ከምንሆን ከኛ ከደካሞቹ የመላእክት አለቃ ቅዱስ ገብርኤል ያደረገው ተአምር ይህ ነው። በዚያ ወራት ድንግል ማርያም ተነስታ ገሊላ ወደምትባል ወደ ይሁዳ አገር ሄደች። ከዘካርያስም ቤት በገባች ጊዜ ኤልሳቤጥ መጸነሷን አወቀችና ለሚፈሩት ሰዎች የሚሰጠውን የእግዚአብሔርን ቸርነት እያደነቀች ሰላምታ ሰጠች። ይቅርታና ቅንነት ተገናኙ፣ ጽድቅና ሰላም ተሳሳሙ ብሎ ዳዊት እንደተናገረ በኤልሳቤጥ ማኅፀን ያለው ጽንስ ሰገደ። ከማኅፀኗም ወጥቶ በፊቱ ሊሰብክ ፈለገ። ለመውጣት የማይቻለው ቢሆን ግን ኤልሳቤጥ የማርያምን ቃል በሰማች ጊዜ ጽንሱ በማኅፀኗ ዘለለ ተብሎ በወንጌል እንደተነገረ በትንቢት መንፈስ በእናቷ አንደበት አሰምቶ ተናገረ። ኤልሳቤጥም ላይ መንፈስ ቅዱስ ስለመላ የጌታዬ እናቱ ወደ እኔ ትመጪ ዘንድ እኔ ምንድነኝ? እነሆ አሁንም የሰላምታሽን ድምፅ በሰማው ጊዜ ከደስታው የተነሳ በማኅፀኔ ያለው ጽንስ ዘሏልና አንቺ ከሌሎች ሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው በማለት አሰምታ ተናገረች። ዳግመኛም ሁሉን በኃይሉ የሚሸከም እሱን የተሸከመሽው መንፈሳዊት ሆይ በእውነት ልትሸከሚው ተገቢሽ ሆነ። ከሰማያትም በላይ ከፍ ከፍ አልሽ። ሰማያት የማይወስኑት የመላእክት ሰራዊት ሊያዩት የማይቻላቸው በማኅፀንሽ አድሯልና በማለት አሰምታ ተናገረች። ድንግል የማኅፀንሽ ፍሬ የተባረከ ነው ያለችውን የኤልሳቤጥን ቃል በሰማች ጊዜ መንፈስ ቅዱስ እንደ አደረባት አወቀች። ስለማይመረመር ጸጋ የእግዚአብሔርን ምስጋና እንዲህ ስትል ጀመረች። ሰውነቴ እግዚአብሔር ከፍ ከፍ ታደርገዋለች፣ ልቤም በጌታዬና በአምላኬ ደስ ይላታል፣ የባሪያውን ትሕትና ተመልክቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል።
ታላቅ ኃይል አድርጎልኛልና ስሙም ቅዱስ ነው። ይቅርታውም ለሚፈሩት ለሰዎች ለልጅ ልጅ ይኖራል። ኃይልን በክንዱ አደረገ፣ ትዕቢተኞችን አዋረደ፣ ኃይለኞችንም ከዙፋናቸው ገለበጣቸው። ትሑታንን ግን ከፍ ከፍ አደረጋቸው። የተራቡትን ከበረከቱ አጠገባቸው፣ ባለጸጎችን ግን ባዶ እጃቸውን ሰደዳቸው። ወዳጁ እስራኤልን በረድኤት ጠበቀው። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም ድረስ ይገባውና ቃል ኪዳን አስቧልና የአብርሃም ዘር የተባልን እኛ የእግዚአብሔር ቃል ለመቀበል የተዘጋጀነን ስለሆነም በኢየሱስ ክርስቶስ ያመንን እኛን ለትምህርት አጽናን። የአብርሃም በረከቱ በኢየሱስ ክርስቶስ ለአሕዛብ ይሰጣቸው ዘንድ በሃይማኖትም የመንፈስ ቅዱስን ተስፋ ያገኙ ዘንድ እንደ ተጻፈ ሁሉ በላያችን ለተጠራ ለእኛም አንድነት ሰጠን። እንደዚሁም በሃይማኖት የአብርሃም ልጅነታቸውን በማስመስከር በእግዚአብሔር ዙፋን ፊት ምሕረትን እናገኝ ዘንድ ለዘላለሙ ክብር ምስጋና የሚገባው የመንፈስ ቅዱስ ፍቃድ ይሁንልን ለዘላለሙ አሜን። በረከቱ አማላጅነቱ ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኑርና ይህ ተአምር ቅዱስ ገብርኤል ጢሞቴዎስንና የሮምን ቴዎድሮስን እንደረዳቸው ይናገራል። ቴዎድሮስ የሚባለው የሮም ሰው ነው። ይህንን ቅዱስ ከንጉሥ ዘንድ ወሰዱትና ንጉሥ ለጣዖት ሰገድ አለው። ያም ቅዱስ ለእግዚአብሔር እንጂ ለጣዖት አልሰግድም ስላለው ጽኑ ቅጣት ይፈጸምበት ዘንድ ለሹም አሳልፎ ሰጠው። እግዚአብሔርን ጽናቱንና ትዕግስቱን በተመለከተ ጊዜ የመላእክት አለቃ ቅዱስ ገብርኤል ላከለትና እሱን አድኖ ሹሙን ገደለው። ከዚህም የክርስቶስ ሃይማኖት እየዞረ የሚያስተምርበት መንፈስ ጠንካራ ነጭ አምባ ላይ ፈረስ ሰጠው። በረከቱ ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት መንፈሳዊ ፈረስን እንደሰጠ ሰላምታ የሚገባው ለጦረኛው ቴዎድሮስ ወዳጅህ መሬታዊ ሥጋዬን ከነፍሴ ጋር ሳማጽንህ ወደ ሰማይ ለመሄድ በተነሳው ጊዜ መንገዴን እየመራ ባለሟልነትን ትሰጠኝ ዘንድ እቆማለሁ። ከፊትህም ክብርን ምስጋናን አቀርባለሁ። የሊቀ መልአኩ የቅዱስ ገብርኤል በረከት በእኔና በእናንተ በሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበል። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሁላችንም በያለንበት እግዚአብሔር ይጠብቀን፣ ክፉን ያርቅልን፣ መልካሙን ያምጣልን። በአንድነቱ ነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። አምላካችን ፈጣሪያችን ኢየሱስ ክርስቶስ ሆይ ይቅርታ አምላክ ሁላችንን ይቅር በለን፣ ተዘከረን፣ ፍቅርን በሁላችን ላይ ያሳድርብን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች በሊቀ መልአኩ በቅዱስ ገብርኤል ስም አስይዣችኋለሁ። ይህንን ድምፅ እየሰማችሁ ላይክ አለማድረግ፣ ሼር አለማድረግ፣ ሰብስክራይብ አለማድረግ ንፉግነት ነው። ተዋህዶ እንዳትቀጥል እናንተም ከሚከራከሩ ወገን እንዳትሆኑ ይህን ሁላችሁ እንድታደርጉ በእውነት በቅዱስ ገብርኤል ስም በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን።
በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። እንኳን ለገናናው ለኃያሉ ለቅዱስ ገብርኤል መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እግዚአብሔር ቢወድ ቢፈቅድ የመልክዓ ገብርኤል በአማርኛ አነብላችኋለሁ። ለኔ እግዚአብሔር የማንበብን ስልጣን ለናንተ ሰምቶ የማስተዋልን ጥበብ እግዚአብሔር ሰጥቶን እንድንባረክበት የአምላክ በጎ ፈቃድ ይሁን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ እንድትተባበሩን ሁላችሁም እናሳስባለን። ለአገልግሎቱ ነባር ለሆናችሁ እንግዲህ እንደተለመደው ላይክ ሼር እያደረጋችሁ ምእመናን እንድታበዙልን በቅዱስ ገብርኤል ስም እጠይቃለሁ። ሰላም ገብርኤል። እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤልን ሰላምታ አምልቼ አጉልቼ ያይደለ በችሎታ የመጠን እናገር ዘንድ የማስተዋል መጽሐፈ ልቦና ስጠኝ። ፈጣሪ ሆይ አንደበቴ እንደ ሙሴ መናገር የማይችል ኮልታፋ እንኳ ቢሆን ጥበብን የሚገልጽ ሚስጥርን የሚያስተረጉም ጰራቅሊጦስ አሮን አንደበት ይሁነን። ሰላም ለተፈጥሮትከ ቅዱስ ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከኢሚንት ግብር በቀዳማይ የእሁድ ሰዓተ ሌሊት ለተከናወነው ስነ ተፈጥሮ ሰላም እላለሁ። ቅዱስ ገብርኤል ሆይ ማኅተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑ ኢየሱስና የእናቱ የማርያም መልክዓ ስዕል የተሳለብህ የበለዓም የራእዩ ኮከብ የልደት ሐዋርያ አንተ ነህና ሰላም ለዝክረ ስምከ ቅዱስ ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራርህ ሰላም እላለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል። ቅዱስ ገብርኤል ሆይ የአንበሳ የገጽ ላህምና የንስር ስነ ገጽ ካላቸው ኪሩቤል ጋራ የእግዚአብሔርን ዙፋን ተሸክመህ የከበረ የሰው ስነ አምሳል ሕዝቅኤል ያየህ ከኪሩቤል አንዱ አንተ ነህ። ሰላም ለስዕርተ ርእስከ ቅዱስ ገብርኤል ሆይ እግዚአብሔር ልዩ የሆነ የምስጋና ዘውድ ላቀዳጀው ስራህና ስዕርተ ርእስህ እጅ እየነሳው ሰላም እላለሁ። ቅዱስ ገብርኤል ሆይ የቃል ብርሃን ከጽንፍ እስከ ጽንፍ የሚያደርስ ስነ ጸዳሉም በአራቱ ማዕዘነ ዓለም የመላ አንተ ከምስራቅ የወጣ ፀሐይ ነህ። ሰላም ለገጽከ ቅዱስ ገብርኤል ሆይ እጅግ የሚያስፈራ በእሳት ነበልባል መካከል የነነዌ ንጉሥ ያየው ከመላእክት ገጽ የደስታ መልክ ላለው ገጽህ ሰላም እላለሁ። ቅዱስ ገብርኤል ሆይ በንጽሕና ልብስ ተክህኖ የተሰየምክ አንተ በፍርድ ያይደለ በቸርነት እድን ዘንድ የነገሁንና የሰርኩን መሥዋዕት የምታሳርግበት ጊዜ የኔን ኃጡን ኃጢአታችንን አስተሰርይልን። ሰላም ለቀራንብቲከ ቅዱስ ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖችህ ቀርናብትህና ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖችህ ሰላም እንልሃለን። ቅዱስ ገብርኤል ሆይ አንተም
እንጂ የሰላም እረፍት ትሰጠን ዘንድ ትጋ። ቅዱስ ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራን ባህር ከፍሎ አሻግሮታልና። ሰላም ለአእዛኒከ ቅዱስ ገብርኤል ሆይ የአብ አካላዊ ቃል መሳከው ብርሃን ለሆኑ ጆሮችህ ሰላም እላለሁ። የውበታቸው ጸዳል የበረሃ አበባ ለሚመስለው ጉንጮችህ ሰላም እላለሁ። ቅዱስ ገብርኤል ሆይ የጭንቅና የመከራም ለማውጣት የተላክ መልአክ ነህና 3 ደቂቅ በእሳት ጉድጓድ በተጣሉ ጊዜ 2 ክንፎችህን ጋርደህ ከሚቃጠል እንዳድሃናቸውም እኔንና እኛን አገልጋዮችህን በረድኤት ኃይልም ከሚነደው እሳት አውጣን አድነን። ሰላም ለአእናፊከ ቅዱስ ገብርኤል ሆይ በጎ መዓዛ ያለው ሽቱ መመንጫ ለሆኑ አፍንጮችህ ሰላም እንልሃለን። የንጽህና የቅድስና መገኛ ለሆኑ ክንፎችህም ሰላም እንልሃለን። ቅዱስ ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ ምስራች እንዳበሰርካት ለኔም ለኛ እዚህ ለተሰበሰብነው የምንጸድቅበትን የምንድንበትን የምስራች አብስረን። የመልካም ምስራች ማብሰር ለአንተ ክፍልህ ነውና። ሰላም ለአፉከ ቅዱስ ገብርኤል ሆይ ተጠራጣሪው ዘካርያስን ለገሰጸው አፍህ ሰላም እንላለን። ደስታንና ፈገግታን ለሚያሳዩ የዕንቁ ባህሪ ላላቸው ጥርሶችህም ሰላም እንልሃለን። ቅዱስ ገብርኤል ሆይ ባህሪ ከኢዮብ መንፈስ ባህሪ የተመሳሰለ የዝምታ መልአክ ነህና አመፃን እንዳይናገር ለአፌ ጠባቂ ሁነው፣ ለከናፍሬም የትዕግስት መዝጊያ አበጅለት። ሰላም ለልሳነከ ቅዱስ ገብርኤል ሆይ ማኅተመ ባህሪው ቃልህ ለሆነ አንደበትህ ሰላም እንልሃለን። የባቢሎንን የእሳት ውዕየት ወደ ቀዝቃዛነት የለወጠ ለእስትንፋስህ ጠል ሰላም እንልሃለን። ቅዱስ ገብርኤል ሆይ ጻድቃኖችን ሁሉ ለመራዳት የታመንክ ነህና አስቀድሞ ቂርቆስንና እናቱ ኢየሉጣን እንዳዳንካቸው እኔንም እኛንም የሁላችንንም የመከራውን ቁስል እንዳይጠዘጥዘን እንዳይነዘንዘን ከእሳት ነበልባል አድነን። ሰላም ለጉርኤከ የሚያስደስት ጣዕመ ዜማ መፍለቂያ ለሆነው ጉሮሮህ ሰላም እንልሃለን። ዳግመኛም በንጽህና ሀብል ላጌጠ አንገትህ ሰላም እንልሃለን። ቅዱስ ገብርኤል ሆይ ከላይ ከሰማይ ተልከ ወደ ድንግል ማርያም በወረድክ ጊዜ የእግዚአብሔር ቃል ያለ ድካምና ያለ ሕመም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማኅፀኗ አደረ። የልዑልም ኃይል የሚያስደንቅ ግርማ ጠበቃት ጋረዳት። ሰላም ለመትከፍትከ ቅዱስ ገብርኤል ሆይ የቅድስና ልብስ ተክህኖ ለተጎናጸፈ ትከሻህ ሰላም እንላለን። ረቂቅ የሆነ የብርሃን ሞጣህት ለደረበ ዘባንህም ሰላም እንልሃለን። ቅዱስ ገብርኤል ሆይ በጎ ነገር ለመናገር ለመጻፍ እንችል ዘንድ የድርሰት መንፈስ አሳደርብን። ዕዝራ ኡራኤልን አጥብቆ በለመነው ጊዜ ምስጢርን የሚገልጽ መንፈስ በእሳት ጽዋ ግቶታልና። ሰላም ለእንግዳአከ ቅዱስ ገብርኤል ሆይ ስነ ባህሪው ለማይመረመር ደረትህ ሰላም እንልሃለን። ጻድቃኖች የሚጠለሉበት ለክንድህ ስፋትም ሰላም እንልሃለን። ቅዱስ ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስለ አንተ ተፈጥሮ ማንም ሆነ ማን አስበው የሚደርስብህ የለም። ባህሪህም እንዴት እንደሆነ መርምሮ የሚያውቅ አይኖርም። ሰላም ለአእዳዊከ ቅዱስ ገብርኤል እግዚአብሔር በመለኮታዊ ችሎቱ አስተባብሮና አቀነባብሮ ለፈጠራቸው እጆችህና ለሁለቱ ረቂቃን ወርቾችህ ሰላም እንልሃለን።
ቅዱስ ገብርኤል ሆይ የክርስቶስና የወላጅ እናቱ ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መንጥቀህ ሁላችንንም አውጣን። ሰላም ለኩርናከ ቅዱስ ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ ለከነዳ ክንድህና እደ ኩርናህ ሰላም እንላለን። ቅዱስ ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተ ስለሆንክ ሐዘንን የሚያስረሳ የደስታ ወይን አጠጣን። ላዘኑ ለተከዙ ወይን ያጠጧቸው ዘንድ ሕግ ተሰርቷልና። ሰላም ለእራህከ ቅዱስ ገብርኤል ሆይ ብሩክ ጸጋን የሚለግስ መዳፍ ሰላም እንልሃለን። የክቡር መልአክ ጣቶች ለሆኑ ነበልባላዊ ጣቶችህ ሰላም እንልሃለን። ቅዱስ ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀን። በዚህ ዓለም ጠዋት የተናገረውን ማታ የሚደግም ዘመድ ወይም ወዳጅ አይገኝምና። ሰላም ለአጽፋረ እዴከ ቅዱስ ገብርኤል ሆይ ብርሃናትን ለተጎናጸፈ ለጣቶች ጽፍር ሰላም እንልሃለን። በሁለት እሳታውያን አክናፍ ላሸበረቁ ጎኖችህም ሰላም እንላለን። ቅዱስ ገብርኤል ሆይ ስለ እኛ ሕይወቱን አሳልፎ የሰጠውን ፈጣሪ በአርያህና በአምሳልህ የፈጠርከውን እንዴት ታጠፋዋለህ? አሳምረህ ያነጽከውንስ ሕንፃ ስለምን ታፈርሰዋለህ? እያልክ ማልድልን። ሰላም ለከርስከ ቅዱስ ገብርኤል ሆይ ምግቡ የምስጋና ጣዕመ ህብስት ለሆነ ሆድህ ሰላም እንልሃለን። የሦስቱ ሕዋሳት አካል መስዋዕት ለሆነው ጽሩይ ልቦና ሰላም እንልሃለን። ቅዱስ ገብርኤል ሆይ ስለዚህም አንተ የሕያዋን ሕያው ነህ፣ ሰው ግን ይሞታል፣ ወደ መሬትነቱም ይመለሳል፣ ሕይወቱም እንደ ጢስ ብንብላ ትጠፋለችና። ሰላም ለህሊናከ ቅዱስ ገብርኤል ሆይ ምስጋናን በዝማሬ ድምፅ ለሚያሰማ ለሚያመሰግን ህሊና ሰላም እንልሃለን። የሥጋዊ ባህሪ ክፍለ አካል ግን በባህሪ የሌለ ነው። ቅዱስ ገብርኤል ሆይ የድህነት መልአክ ነህና እኔን አገልጋይህን ከችግር አውጣኝ። ይልቁንም ጠላቴ ሰይጣን የመቅሰፍት እሳት ወላፈኑን በእኔ ላይ በነዛ ጊዜ ፈጥነ በክንፎችህ ጋርድልን። ሰላም ለአማኦቲከ ቅዱስ ገብርኤል ሆይ ለሚጠሩት ፈጽሞ የሚራራ ሩሩ እሳታዊ ነበልባላዊ አንጀትህ ሰላም እንላለን። ቅዱስ ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መስዋዕትን የሚያሳርጉ የካህናተ ሰማይ ሱራፌል ጓደኛ ነህ። ምናልባት ቅዱስ ሚካኤል ቢተካከልህ እንጂ እንዳንተ ማን አለ? ሰላም ለህንብርትከ ቅዱስ ገብርኤል ሆይ ስነ ባህሪው ረቂቅ ለሆነ ህንብርትህ ሰላም እላለሁ። በብሩህ መብረቅ የተሸለመ ነበልባላዊ ወገብህ ሰላም እንልሃለን። ቅዱስ ገብርኤል ሆይ እኔ ልበ ክፉ አፈ ጻድቅ ስሆን ንስሐ ሳልገባ በከንቱ እሞት ዘንድ እባክህ የዕድሌን ዕጣ ፈንታ ንገረን። ሰላም ለአቁያጺከ ቅዱስ ገብርኤል ሆይ በሰላማዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶችህና አቁያጾችህ ሰላም እንልሃለን። ቅዱስ ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆን በዘመንህ ጥበብ ሰነፎች ልቦና አዳራሽ ሰራች፣ ለአዳራሽነቷም 7 አምድ አቆመችላት። ሰላም ለአጋሪከ ቅዱስ ገብርኤል ሆይ
ተውላጠ ስሙ ብልጣሶር ለሚባል በነቢዩ በዳንኤል ፊት በመገለጽ በኤፍራጤስ ወንዝ ዳርቻ ለቆሙ እግሮችህ ሰላም እላለሁ። ቅዱስ ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቅ በባቢሎን የሚኖሩ የእስራኤልን ከምርኮ መመለስ ለዚሁ ነቢይ በሕልሙ ነገርከው። ሰላም ለሰኮናከ ቅዱስ ገብርኤል ሆይ በዚህ ድብልቅልቅና ሽብር በሆነ ዕለት ከጌታ እግረ መስቀል ስር ለቆሙት ተረከዞችህና ጫማዎችህ ሰላም እንልሃለን። ቅዱስ ገብርኤል ሆይ የጌታን ትዕግስት የአይሁድን ግፍ ተመልክተህ በታላቅ አደባባይ ላይ ሰይፈ ቁጣህን አመዘገዘከው። ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ። ሰላም ለአጻብኢከ ቅዱስ ገብርኤል ሆይ በእግሮች ላይ ለሚያበሩ 10 ጣቶች ሰላም እላለሁ። በብርሃንነትና በነጸብራቅነት ለሚተባበሩ ጥፍሮችህም ሰላም እላለሁ። ቅዱስ ገብርኤል ሆይ የትህትናን የጽድቅ መምህር እንደመሆንህ መጠን በየዕለቱ በጎ ነገርን አስተምረኝ። በኃላፊው ንብረቱ የሚመካና በሀብቱ ብዛት የሚተማመን የሰው ዘመድ ወይ ወገን ሁሉ ሐሰተኛ ነውና። ሰላም ለቆምከ ቅዱስ ገብርኤል ሆይ የማረጋጋትና የደስታ መገኛ ለሆነው አካለ ቆምህ ሰላም እላለሁ። ከፍጥረት ዓለም እስከ ዛሬ በሕያውነት ላለው ስነ መልክህም ሰላም እንልሃለን። ቅዱስ ገብርኤል ሆይ በየጊዜው የዘመኑን መድረስ አስረዳን። ልቦናዬ እስራኤል ከፋርስ ምርኮኝነት ነፃ እስከሚወጣበት ድረስ ዳግመኛ ምድረ ርስት የሚገባው መቼ ነው እያልኩ አሳስባለሁና። ሰላም አልቦ እምሰብ ቅዱስ ገብርኤል ሆይ ከሰው ወገን ከቶ ጠዋትና ማታ እንደኔ ሐዘንና ትካዝ የሚበዛበት የለም። ከመላእክትም ወገን እንዳንተ ያዘኑትን የሚያረጋጋ የለም። ቅዱስ ገብርኤል ሆይ ስለዚህ እኔንና እዚህ የተሰበሰብነውን አውቄና አውቀን አንተን አምነን ይህን ያቀረብንልህን ጸሎት እንደ ትልቅ ዋጋ ቆጥረህ የማረጋጋት ቃልህን አሰማን። ቅዱስ ገብርኤል የመላእክት አለቃ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን የመዳን ተስፋ መስበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም የተላክ ቅዱስ ገብርኤል ሆይ ሰላም እንልሃለን። የኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ልዩ ምስራች ትነግር ዘንድ ወደ ገሊላ ምድር የተላክ ገብርኤል ሆይ ሰላም እንልሃለን። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ቃልህ ሰላም ላንቺ ይሁን ባላት ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከሷ ሰው ሆነ። ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። ድንግል ማርያምን ተፈሲ ደስ ይበልሽ ባልካት ጊዜ መንፈስ ቅዱስ ስጋዋን አነጻ፣ የሉል ኃይል ጋረዳት። ድንግል ማርያምና ሕፃኑ ልጇ ኢየሱስ ክርስቶስ ካሉበት ምድረ ይሁዳ እስኪደርሱ ድረስ 70 ሰገልን በኮከብ ምልክት የመራሃቸው ገብርኤል ሆይ ሰላም እንልሃለን። በእግዚአብሔር ልጅ ተመስለ በእሳቱ ጉድጓድ በመገኘት ለአናንያና የእሳቱ ነበልባል እንደ ውርጭ ያቀሰቀስከው ቅዱስ ገብርኤል ሆይ ሰላም እንልሃለን። ገብርኤል ሆይ ለድንግል ደስታን በተመላ ቃል ሰላም ባልካት ጊዜ መለኮት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህ ምሕረትንና ፍርድን ታሰጠናለህ
ናለህና በማለት እየተቀኘሁና እየተቃኘን ንጹሕ ዝማሬን እየዘመርኩና እየዘመርን ሰላም እንልህ ዘንድ አቤቱ ተገልጽልን። ከነድ እሳት ለተፈጠርክ ቅዱስ ገብርኤል ሆይ ሰላም እንልሃለን። የብርሃን ራስ ወርቅ የተቀዳጀህ ቅዱስ ገብርኤል ሆይ ሰላም እንልሃለን። የአሸናፊና የኃያል መልአክ ቅዱስ ገብርኤል ሆይ ሰላም እንልሃለን። ቀሊለ ክንፍ ቅዱስ ገብርኤል ሆይ ሰላም እንልሃለን። ከፍጹም ጥፋት እንድን ዘንድ ክንፈ በክንፍህ ጋርደን። ወደ ድንግል የተላክ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምስራች ተናጋሪ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ኦፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ሆይ ሰላም ላንተ ይሁን። የአካላዊ ቃልን የመጸነስ ብስራት በማኅፀነ ማርያም ላሳደርክ ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ ኃያል ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነትህን በመታመን ተስፋ እናደርጋለንና በመዓልትም በሌሊትም አንተ ጠብቀን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ድርሳነ ዘቅዱስ ገብርኤል ሊቀ መላእክት መድህንኤል ሕያውታኤል አውካኤል ተርቡታኤል ግኤል ዝኤል ቡኤል እሎንተ ቃላተ ዘነገሮ እግዚአብሔር ለቅዱስ ገብርኤል ሊቀ መላእክት አመ ተጻብኦ ለዲያብሎስ ወአመ አብሰራ ለቅድስት ድንግል ማርያም ከመ ይትደንግጽ እምቃሉ ማህያዊ ከመሃ አድህነነ እምድንጋጼ መዓልት ወለሊተ ሊተ ለማህበረ የቅዱሳን ዝክር ሰላም ለከ ገብርኤል ሀበ ድንግል ተፈናዊ ሰላም ለከ ገብርኤል ብስራታዊ ሰላም ለከ ጽንስ ቃል አለባዊ ሰላም ለከ ኦፈ ነድ እሳት አርያማዊ ሰላም ለከ ፍስሐ ዜናዊ ሰላም ለከ እምእደ ሞት ቤዛዊ በተአምኖ ንሴፎ ትንባሌ ዚአከ መዓልተ ወለሊተ እቀበነ አንተ ኦ አምላከ ቅዱስ ገብርኤል እቀበነ ዋደነነ መከራ ስጋ ወነፍስ ሊተ ለማህበረነ ማህበረ ሥላሴ ለማህበረነ የቅዱሳን ዝክር ተራዳነ ይቅርበለን። አብሳሬ ትስብእት ቅዱስ ገብርኤል መልካም ዜናን ማብሰር ክፍልህ ነውና መልካሙን የምስራችን አብስረን። ቅዱስ ገብርኤል ሆይ እራራልን። ቅዱስ ገብርኤል ሆይ ስራችንን ባርክልን። ቅዱስ ገብርኤል ሆይ ቤተሰባችንን ባርክልን። ቅዱስ ገብርኤል ሆይ ሀገራችንን ባርክልን። ቅዱስ ገብርኤል ሆይ ዓለማችንን ባርክልን። ሊቀ መላእክት ቅዱስ ገብርኤል ሆይ እድል ፈንታችንን ከመልካም ስራና ከመልካም ፍጥረት ጋር አድርግልን። ሊቀ መላእክት ቅዱስ ገብርኤል ሆይ አንደበቴንና ስራዬን ከስህተትና ከበደል ጠብቅልን። ሊቀ መላእክት ቅዱስ ገብርኤል ሆይ እድሌን ባርክልኝ። ሊቀ መላእክት ቅዱስ ገብርኤል ሆይ ከአስመሳይና ከአሉባልተኛ ሰዎች በክንፍህ ከልለኝ። ሊቀ መላእክት ቅዱስ ገብርኤል ሆይ ከመቅሰፍና ከነጣቂ አውሬ ጠብቀኝ። ሊቀ መላእክት ቅዱስ ገብርኤል ሆይ በተሰጠህ ታላቅ ክቡር በዚህ ዓለም የተሰጠን ኑሮ ባርከ ሰማያዊት ኢየሩሳሌምን እንወርስ ዘንድ ቃል ኪዳንህን አይለየን። አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደሎን የነጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ሞልቶ ይቀበለን፣ ይቅር ይበለን፣ ይማረን፣ ይዘከረን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይላክልን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣
መንግስት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህን ቪዲዮ ሸርና ላይክ በማድረግ አገልግሎቱን እንድታፋጥኑልን በቅዱስ ገብርኤል ስም ይዣችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ጥር 19 ቀን የሚነበበው በሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 19 በዚህ ዕለት የከበሩ የአባ ዝሁራ የአባ ባሶራ የእናታቸው የኔራ ስጋቸውን ተገኘ። እሊህ የከበሩ ተጋዳዮቹም ጣዕም በሚመልክበትም ዘመን ሳብሳ ከሚባል አገር በሰማዕትነት ሞቱ። ስጋቸውን በሳብሳ አገር በቤተ ክርስቲያን ውስጥ የሚኖሩ ሆኑ። ከንጹሐን ሰማዕታት ዘመን ከ947 ዓመት በኋላ የአፍረንጊያ ሰራዊት ግብፁን ከበቧት። የድምያጥንም ከተማ ወስደው በዚያ ነገሱ። ከእርሷ ጋራም በዙሪያዋ ያሉ ታላላቅ ከተሞችን ያዙ። የኮሞል ንጉስም ይህም የግብፅ ንጉስ ነው። የአፍረንጊያውያንም ይዋጋቸው ዘንድ ከግብፅ ጋር ሁሉ ብዙ ሰራዊትን ሰበሰበ። ሰራዊቱም ሲጓዙ ብዙዎችን አብያተ ክርስቲያናትን አፈረሱ። ከፈረሱትም ውስጥ አንዲቷ የእሊህ ቅዱሳን ሰማዕታት ስጋቸው በውስጡ ያለባት ናት። ከሰራዊቱም አንዱ የቅዱሳን ሰማዕታት ስጋ ያለበትን ሳጥን ወሰደ። በውስጡም የሚደሰትበትን የዚህን ዓለም ገንዘብ እንደሚገኝ አስቦ በከፈተው ጊዜ ከዕንቁ የከበረ ቅዱሳንን ስጋቸውን አገኘ። ክብራቸውም ግን አላወቀም። ከቤተ ክርስቲያን ግድግዳ ላይ ስጋቸውን በትኖ ሳጥኑን ወስዶ ሸጠው። ምሕረቱ የበዛ የሚታገስ ልዑል እግዚአብሔር ወደ አፍረንጊያ ሰራዊት እስከሚደርስ በእርሱ ላይ ታገሰ። ጦርነቱን በገጠሙ ጊዜ ከሁሉ አስቀድሞ እርሱ ተጋደለ። ባልንጀሮቹንም ምስክር እንደሆኑ ወደ ሀገራቸው በተመለሱ ጊዜ የእግዚአብሔርን ክብር ፈጽመው ሰበኩ። እንዲህም አሉ። እርሱ አስቀድሞ በሰይፍ ተመታ፣ ራሱንም ተቆረጠ፣ ጎኖቹንም ሰነጠጥቀውት በክፉ አሟሟትም ሞተ። የቅዱሳንን ስጋቸውን ያ ሰው በበተናቸው የአንድ ቄስ ሚስት የሆነች አንዲት ምእመን ሴት ቆማ ትመለከት ነበረ። ከዚህም በኋላ በጭልታ ወደ እሳቸው ገብታ ደስ እያላት ወስዳ በመጎናጸፊያዋ ጠቀለለቻቸው። እስላሞችንም ከመፍራቷ የተነሳ በቤተ ክርስቲያን ማዕዘን ውስጥ አኖረቻቸው። መጎናጸፊያዋም እንደተጠቀለለ በጡብ ሸፈነቻቸው። በዚያም ጠብ ተሸፍነው በዚያም ማዕዘን ውስጥ 20 ዓመት ያህል ኖሩ። ከቀን ብዛትም የተነሳ ያቺ ሴት ወሬያቸውን ረሳች። እግዚአብሔር ለወገኖቹ ጥቅም ይገልጣቸው ዘንድ በወደደ ጊዜ በዚያ ሴት ፊት ሌሎች ሰዎችን አስታወሷቸው። እሷም በዚያን ጊዜ አስታውሳቸው ለካህናቱና ለምእመናን ነግራ ቦታቸውን አሳየቻቸው። ካህናቱም ገብተው ስጋቸውን አነሱ። ያማረች ሳጥንም ሰርተው በውስጧ በክብር አኖሯቸው። እንደ ዛሬቱም ዕለት በዓልን አደረጉላቸው። ሁል ጊዜ በዚች ዕለት በዓል ያደርጉላቸው ዘንድ ስማቸውን በበዓላት ግጻዊ መጽሐፍ እንዲጽፉ የሀገሩ ኤጲስቆጶስ አባ ገብርኤል አዟልና። ከአጽሞቻቸው ድንቅ ታምራቶችን ተገለጡ። ከተአምራቶቹ አንዲቱ የታወረች ልጅ ያለቻት ሴት ነበረች። ተስፋ ከቆረጠችም በኋላ ከቅዱሳን አጽም ተማጸነች። በተማጸነች ጊዜ ዓይኖቿ ተገልጠውላት አየች። እሊህም ሰማዕታት በዚህ ክብር ያከበራቸውን የክብር ባለቤት ጌታችን ኢየሱስ ክርስቶስን አመሰገነችው። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት
የበርስጢናን የአባ ያፍቅረነ እግዚኦ መታሰቢያ ነው። ልዩ በረከታቸው ከኔም ከናንተም ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት የቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን እንደ ቸርነቱ እንጂ እንደኔ ኃጢአት ብዛት አይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ የአምላክ በጎ ፈቃድ ይሁን። እንዲህም ብለን ቅዱስ የሆነውን ስሙን አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ፕሮግራም የምትከታተሉ ሁላችሁም ሼር ላይክ በማድረግ ለምእመናን እንድታደርሱ በሥላሴ ስም እንጠይቃችኋለን። እመቤታችን በረድኤታ አትለይ፣ ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ መስተነቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ እምነዚያ ውስተ አላርነ ወባልሐነ እምኩሉ ኩይስ መዚያ ገድ መንግስት አይለሰ ያለ ዓለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በድናቂ ድንግል ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲ ማለት ወሩ በቀርጽ እየተበሰሰት ኦም ለተጸጋ ዘርሳሌ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤል ለናታዊና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተ ዘገበርክሙ እስከዚህ አበው የካይናት ዋው የዲያቆናት አግብርቶ የመበጽም ኩኑ ፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እንግዲህ ወደ 20 ዓመቱ ሊሆን ቤተክርስቲያን ፈርሶ ከዚሁ በተጨማሪ አባታችን አቡነ ገላውዲዮስ ያረፉበት ቦታ ይህን እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 77 46 32 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን በጣም